ጤና ይስጥልን ክቡራትና ክቡራን አብራችሁን ስላላችሁ እናመሰግናለን። ሰላም ብለናል። ይህ ርዕዮት ሚዲያ ነው። በርዕዮት በኩል የሚቀርቡ ሀሳቦችን መረጃዎችን ለመከታተል ስለተገኛችሁ እናመሰግናለን። ምልክታና ትንተናዎቻችንም እንደዚሁ ያላችሁበት ሆናችሁ ርዕዮት ለሌሎች እንዲደርስ ከሁሉ አስቀድሞ ያለ ከእናንተ ምንም ነገር ሳይጠይቅ በቀላሉ ርዕዮትን መርዳት የምትችሉበት መንገድ ይህንን ስርጭት ላይክ ማድረግ ነው። ስለዚህ አሁን የምንመለከታችሁን በሙሉ በቀጥታ ስርጭት ሆነ ከዛ በኋላ ባለው ጊዜ ይህን ዝግጅት የምትከታተሉትን በሙሉ ላይክ በማድረግ የርዕዮትን ተደራሽነት እንድታስፉ እንጠይቃለን። ያንን ማድረጋችሁ በጣም አስፈላጊ ነው። በተጨማሪ ደግሞ ሰብስክራይብ ማድረጋችሁንም ቼክ አድርጉልን። ካላደረጋችሁም ሰብስክራይብ አድርጉ። ለሌሎችም ይህንን ሊንክ በመላክ ሰብስክራይብ እንዲያደርጉና የርዕዮትን ዝግጅቶች እንዲከታተሉ ታደርጉልን ዘንድ እንጠይቃለን። በተጨማሪ ርዕዮትን ገፋ አድርጋችሁ መደገፍ ከፈለጋችሁም በ2024158418 ላይ 2024158418 ላይ በዜልና በካሻፕ መርዳት ትችላላችሁ። በተጨማሪ በርዕዮት inc@gmail.com REYOT@gmail.com በፔፓል አድራሻችንም ድጋፍ ማድረግ ትችላላችሁ። የእናንተ ድጋፍ ነው የርዕዮት የመቆም ምክንያት። ከእናንተ ከተከታታዮቻችን ውጭ ርዕዮትን እስካሁን ድረስ እንዲቀጥል ያስቻለ ምንም አይነት ኃይል፣ ቡድን፣ ስብስብ ወዘተ ኢንትረስት ግሩፕ የለም። ስለዚህ ርዕዮት በነጻነት የቀጠለውም ከዚህ በኋላ የሚቀጥለውም በእናንተ ድጋፍ ነው ማለት እወዳለሁ። ይህንን ደግሞ በማድረግ አስተዋጽኦ በማድረግ ርዕዮትን እንድትደግፉ ተጨማሪ ጉልበት እንድናገኝ ስታፋችን እንዲጠናከርና ተደራሽነታችን እንዲሰፋ የእናንተ ድጋፍ እጅግ እጅግ አስፈላጊ ነው ማለት እወዳለሁ። ስለዚህ እነዚህን መልእክቶች የመረሰብልን አብራችሁ ስላላችሁ እናመሰግናለን። በዛሬ ዝግጅታችን የምናደርጋቸው የተወሰኑ ነገሮች አሉ። አንዱ ያው ምንድነው የቻይና ሰዎች ናቸው። ሜይ ዩ ሊቭ ኢን አን ኢንትረስቲንግ ታይም እያሉ ይራገማሉ አሉ። ማለት በፍጥነት በሚለዋወጥ ጊዜ ያኖርህ እንደማለት ነው። ነገር ባልተረጋጋበት ባልሰከንበት፣ አለ ያልከው በማይኖርበት፣ የለም ያልከው ደግሞ ድንገት በሚከሰትበት፣ እርግጠኝነት በጠፋበት ጊዜ ያኖርህ እንደማለት መሰለኝ። ብቻ ያለንበት ጊዜ የዛን አይነት ነው ማለት የሚቻል ይመስለኛል። በሌላ ጊዜ እጅግ በብዙ ጊዜ የሚከሰቱ ነገሮች አሁን በሰዓታት በቀናት ውስጥ እየተከሰቱ ነው። ይሄ ለነገሩ ባለፉት 6-7 ዓመታት የዕለት ተዕለት ሂደት ከሆነ ቆይቷል። ከባባድ የሆኑ ምናልባት በሌላው ጊዜ በ10 ዓመት በ20 ዓመት የማይከሰቱ ጉዳዮች በየሰዓቱ በየዕለቱ እየተከሰቱ ያሉበት ሁኔታ ተፈጥሯል። በትግራይም ጉዳይ ይኸውና ነገሮች በእጅጉ እየተለዋወጡ፣ ነገሮች በፍጥነት እየተከሰቱ፣ ከባድ የሆነ ውጤታቸውም እንዲሁ ሳይዘገይ እየተስተዋለ ወደ ፋይናል ዲማይዝ እየሄደ ነው ወይ ይሄ በቃ የመጨረሻ የፍርድ ቀን ወደምንለው ፖለቲካሊ ነው እያወራ ያለሁት ጊዜ እየሄደ ነው ወይ የሚያስብሉ ክስተቶች እየተከሰቱ ነውና እነሱን በተወሰነ መልኩ ገረፍ አድርገን በነዛ ዙሪያ ያሉን መልክታዎች እናቀርባለን። ሁለተኛ እነዚህ አሁን በትግራይ ውስጥ ተለኩሶ ቀጠናውን ሊያነድ ይችላል ብለን ተብሎ በብዙዎች የሚሰጋው እሳት እንዴት ነው መታየት ያለበት? በመገናኛ ብዙኃን እንዴት ሽፋን እየተሰጠው ነው? እንዴት ግን ነው ሊታይ የሚገባው? በተገቢው ክብደት እየተቃኘ በተገቢው ተተንትኖ እየቀረበ ነው ወይ የሚለውንም ለማየት እንሞክራለን። ሶስተኛ በዛሬው ዝግጅታችን በተቻለ መጠን በትግራይ ፖለቲካ ውስጥ ሚና ያላቸው ሰዎች በዚህ ጉዳይ ላይ ያላቸው አስተያየት ምንድን ነው የሚለውን ለማወቅ እንሞክራለን። በዚህ ውስጥ ልናካትተው ፈልገን የጠየቅናችሁና እስካሁን ድረስ ብዙዎቻችሁ ያልተካፈላችሁበት ደግሞ ምንድን ነው በዚህ አሁን በትግራይ ውስጥ በተፈጠረው ሁኔታ ውስጥ ከትግራይ አንጻር ሊሆን ይችላል፣ ከአማራ አንጻር ሊሆን ይችላል፣ ከኦሮሚያ ወይም ከሌላ የኢትዮጵያ አካባቢ አኳያ ሊሆን ይችላል፣ በአጠቃላይም ከኢትዮጵያ እና ከኤርትራ አንጻር ጭምር ያሏችሁን አስተያየቶች በቪዲዮ መልእክት ከ3 ደቂቃ ባልበለጠ መልኩ እንድትልኩልን ማሳሰቢያ አቅርበን ነበር። የላካችሁት በጣም ጥቂቶች ናችሁ። በዚህ እንዲህ ባሉ ዝግጅቶቻችን ውስጥ የእናንተንም አስተያየትና ጥያቄ እንድናስተናግድ ብትልኩልን እንወዳለን። ስለዚህ በቪዲዮ መልእክት ላኩልን። ከፈለጋችሁ ድምጻችሁን ከቀረጻችሁ በኋላ ከሆነ ምስል ጋር አሶሴት አድርጋችሁ በቪዲዮ መልክ አድርጋችሁ ልትልኩልን ትችላላችሁ። ብቻ ግን በቪዲዮ መልእክት መሆን አለበት። እንደዚህ አይነት መልእክቶች ሲለጠፉ የማቅረብ መንገዱን ማየት ያስፈልጋል። ሰዎች በጽሁፍ መልእክት ምናምን እንደዚህ አስተያየት ሲልኩ ተመልክቻለሁ። በጽሁፍ መልእክት መላካችሁ ጥሩ ነገር ነው። እንዲቀርብና በዚህ ዝግጅት አካል እንዲሆን ግን በቀረበው የማቅረብ መንገድ መሰረት ቢሆን በጣም ጥሩ ነው። ስለዚህ በምስል ባለፈውም ሰዎች እንደውም እነሱ ከኋላ ሆነው እንደዚህ በተለያየ መንገድ ብቻ ራሳቸውን አደጋ ላይ በማጋለጥ መልኩ ግን ስቲል በቪዲዮ መልእክቶቻቸውን ሲልኩ ተመልክተናል። አቶ ልደቱ አያሌው በቀረቡ ጥያቄዎች ላይ እና ያንን ማድረግ ትችላላችሁ። ግን ይሄ ሁሉ የሚነግረን በጣም በርካታ ሰው ከኢትዮጵያ ውጭ እያለ እንኳን የአገዛዙ የአፈና እጆች ምን ያህል ውቅያኖስ ተሻጋሪ እንደሆኑ የሚጠቁም ይመስላል። እና በዚያ መልኩ ብትልኩልን አስተያየቶቻችሁን እናስተናግዳለን። ሌላው በነገው ዕለት ከደብረጽዮን ገብረ ሚካኤል ምክትል ከሆኑ አቶ አማኑኤል አሰፋ ጋር ቆይታ እናደርጋለን። ለአቶ አማኑኤል አሰፋ ጥያቄ ያላችሁ ሰዎች አሁንም በምስል መልእክቶቻችሁን ብትልኩልን እንወዳለን። ጥያቄዎች ካሏችሁ ጥያቄዎቻችሁን ላኩልን። በጽሁፍም እንቀበላለን እሱን ጥያቄ። በተለይ ግን በደሞ የእናንተ ተሳትፎ እንዲኖርበት በቪዲዮ መልእክት ጥያቄዎቻችሁን ከ2 ባልበለጠ ጥያቄዎቻችሁን ብትልኩልን እናስተናግዳለን። ስለዚህ በነገው ዕለት ከአቶ አማኑኤል አሰፋ ጋር የሚኖረን ቆይታ በተመለከተ እንዲጠየቁ የምትፈልጓቸውን ጥያቄዎች ቪዲዮ መልእክት ከ2 ጥያቄ ባልበለጠ ብትልኩልን እንወዳለን። እሱም ከ2 ደቂቃ ከ2 ጥያቄ ባልበለጠ ብትልኩልን እንወዳለን ለማለት ነው። ስለዚህ ወደ ዝግጅታችን እንሻገር። አብራችሁ ነው። የትግራይ ቀውስ ከቁጥጥር ውጪ ወደ ሆነ ምዕራፍ ተሸጋግሯል።
ለአንድ የህወሓት ፍንካች ማደር የመረጡት የሰራዊት አዛዦች ወይም የጦር አበጋዞች ታጣቂዎችን በማሰማራት የመንግስት መስሪያ ቤቶችን በመቆጣጠርና ማህተም በመለቃቀም ስራ ላይ ተሰማርተዋል። የሁሉም የትግራይ ተወላጅ ጀግኖች ሆነው በታሪክ ሊጻፉ ይችሉ የነበሩት የሰራዊት አዛዦች በአሁኑ ወቅት ከኖሩበት የኋላ ቀርነትና ለአንድ ቡድን የመወገን ትብታብ መላቀቅ ተሰማቸው ከህዝብ ምኞት ተስፋና ፍላጎት ይልቅ በህወሓት ጽሕፈት ቤት የመሸጉ 4 መሳፍንት ትእዛዝ በልጦባቸው በገዛ ህዝባቸው ላይ እየተኮሱ ነው። በነገራችን ላይ በጣም አሳዛኙ ዜና በዛሬው ዕለት ሳይታጠቁ ተቃውሞ በማሰማታቸው በወቅቱ በነበሩት ታጣቂዎች ከተተኮሰባቸው ሰዎች አንድ ወጣት በዛሬው ዕለት ህይወቱ አልፈዋል። ይኸውም ምናልባት ይሄ እንቅስቃሴ ከተጀመረ ይሄ አሁን ሰሞኑን የተነሳው ማለት ከዚህ በፊት ጉዳት የደረሰባቸው የተለያዩ ሰዎች አሉ። ይሄ ግን እንቅስቃሴ ሰሞኑን የተነሳው ማዕበል ከተነሳ ወዲህ ግን በታጣቂዎች ተተኩሶ የተገደለ የመጀመሪያው ወጣት ነው ማለት የሚቻል ይመስለኛል። ህይወት አልፏል፣ ደም ተፋሷል ማለት ነው። ይሄም ሆኖ እዚህ ውስጥ የጸጥታ ቢሮ ተብዬው የሰጠው አስተያየት አለ። እሱንም በተመለከተ መለስበታለሁ። በነገራችን ላይ የጸጥታ ቢሮ የሚያስገርም ነው። አንድ ችግር ይፈጥርና የከፋ ተቃውሞ ሲደርስበት ድርሰት የሚያቀርበው ነገር አለ እና እኔ እዚሁ አጋጣሚ እኔ ለፍስሐ ማንጁስ ልለው የምፈልገው አሳፋሪና ቆሻሻ ታሪክ እየጻፍክ ነው። ቀና ብለህ ልትሄድ የምትችልበት ሂደት እንዳይኖር በየትኛውም የዓለም ጥግ ሄደህ ልትሸሽግ የማትችልበትን ወንጀል እየሰራህ ነው ማለት ወዳል። በዚህ የፖለቲካ ትርምስ ውስጥ እነ ታደሰ ወረደ፣ ፍስሐ ማንጁስና ሌሎች እየሰሩት ወንጀል በፓርቲ ጉዳይ ውስጥ በመግባት የራሱ የውስጥ ፓርቲው የለውጥ ሂደት እንኳን እንዲጨናገፍ ከማድረግ ጀምሮ አሁን ዛሬ እያደረጉ እንዳሉት በመቀለ ከተማ የከንቲባ ጽሕፈት ቤቱን ዛሬ ከፍተውለታል። እነሱ የሚፈልጉት ፕሪቬል እነሱ በሌሎች አካባቢዎችን ተቆጣጥረው ሲጨርሱ ነበር አሽገውት የቆዩት ማለት ነው። ታደሰ ወረደ አሁን እንደ ሰው መሳይ በሸንጎ አዲስ አበባ ሄዶ ከአብይ አህመድ ጋር ሊሰበሰብ ሄደዋል። ፍስሐ ማንጁስ ደግሞ እዛ ይህንን ያደፈ ስራ በመስራት ላይ ተጠምዶ መግለጫ ያወጣል። የጸጥታ ቢሮ እንዲህ ስለሆነ ተጠይቀን ነው የመጣ ነው፣ ግርግር በመፈጠሩ ምክንያት ለመርዳት ነው የመጣ ነው፣ በመሀል በተፈጠረ የተኩስ ልውውጥ ነው ወዘተ ብሏል። እና በዚህ የጸጥታ ቢሮ ተብዬው አካል መግለጫ መሰረት የአዲ ጉደም ከተማ ከንቲባ ምክትላቸው ወዘተረፈ የታሰሩት በራሳቸው ጥያቄ ነው እንደማለት ነው። ኑና አሰሩን ብለው ጠርተው ነው እኮ ያሰርናቸው የሚል እጅግ ግራ የተጋባ ሴንስለስ የሆነ አይነት መግለጫ ነው ያወጣው የጸጥታ ቢሮ። በዚህ ወቅት የጸጥታ አደፍራሽ ቢሮ እና ጸጥታ አደፍራሽ ድርሰቶች የሚታተሙበት የሚፈበረኩበትና የሚሰራጩበት ቢሮ ሆኗል። አሁን የጸጥታ ቢሮ ብሎ ራሱን የሚጠራው ቡድን የጸጥታ ቢሮ ተብሎ ሊጠራ የሚችለው ኦርዌሊያን በሆነ እይታ ብቻ ነው። የጸጥታ ቢሮ ጸጥታን እንዲያደፈርስ ወይም ደግሞ የተቃወሙትን ሁሉ ጸጥ ለማድረግ የተቋቀረ ቢሮ መሆኑን ራሱ እየከሰተ ነው። እና ዛሬ ከሆኑ ነገሮች አንዱ የመቀለ ከንቲባ ጽሕፈት ቤት በእነዚህ ሰዎች እጅ እንዲወድቅ የደብረጽዮን ህወሓት የሾመው ከንቲባ የመቀለ ከንቲባ ጽሕፈት ቤት እንዲረከብ የመደረጉ ክስተት አንዱ ነው። ይሄ ግን በተለያዩ ከተሞች ሲፈጽሙ የቆዩት ወረራ ቀጣይ አካል ነው። አሁን በአሁኑ ወቅት በትግራይ አፈሙዝ ህግ ነው። ተተኳሽ ያለው ጠመንጃ ያለው የበላይነት የያዘበት በሐሳብ መግባባት በድርድር ችግር መፍታት በፕሮሰስ አልፎ ስርዓታዊ መንገድ ተከትሎ መንቀሳቀስ ብሎ ነገር የሌለበት አፈሙዝ የያዙ ሽፍቶችና የጦር አበጋዞች የፈለጉትን ነገር የሚከውኑበት በጠመንጃ የሚከወን በጦር አበጋዞች የሚተዳደር ስርዓት አልበኝነት ነው። ግን ትግራይ ላይ ይሄን ያደርጉና ደግሞ በርዕሳችን ላይ እንደጠቆም ነው ፍንካቾቹ አዲስ አበባ ሄደው ይኸው አሁን አብይ አህመድ የሰበሰባቸው ነው። እመለስበታለሁ። እሱ አንዱ የሆነው በየከተማው ያሉ ሰዎች ማነው የጸጥታ ታጣቂዎች በወጣቶች ላይ ይተኩሳሉ። ከነዛ ከተተኩስባቸው ወጣቶች አንዱ ህይወቱ አልፏል። በሌላ በኩል ደግሞ እስከዛሬ ስልጣን ላይ በቆየበት 2 ዓመት አንዳችም አሰባሳቢ አጀንዳ መቅረጽና ርዕይ ማበጀት ያልቻለው ለዋሳው የጌታቸው ረዳ ቡድን ደግሞ እንደዚሁ በአዲስ አበባ ከተማ መግለጫ ሲሰጥ ተመልክተናል። በፍጥነትና በእርግጠኝነት ሊወስዳቸው እንደሚገባ ከህዝብና ከልዩ ልዩ ሐሳብ አቅራቢዎች የቀረበለትን ጥሪ ጆሮ ዳባ ልበስ ብሎ ከርሞ ትርጉም ያለው የመንግስትነት ስራ ሳይሰራ ወንበሩ ላይ ተዘፍዝፎ የከረመው የጌታቸው ረዳ ቡድን እየመጣ እንደነበር በግልጽ ለሁሉ ይታይ ለነበረው ለዚህ አደጋ አንዳችም ረብ ያለው ዝግጅት ሳያደርግ የቁርጡ ቀን ሲመጣ አብይ አህመድ አስፈላጊውን ድጋፍ ያደርግልኝ የሚል ጥያቄ ወደ ማቅረብ ተሻግሯል። በእርግጥ በዛሬው ዕለት በሰጠው ጋዜጣዊ መግለጫ አቶ ጌታቸው ረዳ በይፋ የፌደራል መንግስቱን ጣልቃ ገብነት አልጠየቅንም ብሏል። እዚህ ውስጥ አቶ ጌታቸው ረዳ አጣብቂኝ ነሰሰሪ አሲስተንስ ነው ቃሉ የጠቀም ላይ የዋለው የአብይ አህመድ አስፈላጊውን ሊያደርግ ይገባል ተብሎ በቀረበው ጥሪ ውስጥ የሚያስፈልግ ድጋፍ ይሰጠን አይነት ነው። እና እንግዲህ ዛሬ በጋዜጣዊ መግለጫ ላይ በአቶ ጌታቸው ረዳ ማብራሪያ መሰረት የምንረዳው ይሄ ነሰሰሪ አሲስተንስ ተብሎ የተጠየቀው ጥያቄ ከ6 እዝ ማዝመት በመለስ ያለ ጥያቄ ነው ማለት ነው እንደ አቶ ጌታቸው ረዳ ማብራሪያ። ያ ምን ማለት እንደሆነ በእውነት ሊገባኝ አልቻለም።
6 እዝ ያዝምት አላልኩም ብሏል ጌታቸው ረዳ። ኦኬ 5 እዝ ያዝምት ማለት ነው? 4 እዝ ያዝምት ማለት ነው? ምን ማለት ነው ይሄ? ምንድነው የጠየቀው ጥያቄ ታዲያ? ማለት ከዚህ ቀደም ያነሳሁት በትናንትናው ዕለት ያነሳሁት አንድ ነገር ነበረ። የጤንነትና የትክክለኝነት ፌርማታ ከታለፈ በጣም ስለቆየ በአሁኑ ወቅት በትግራይ የሚደረገው ፖለቲካዊና ወታደራዊ እንቅስቃሴ በጠቅላላ ስህተት ነው። አሁን በፖለቲካ መድረኩ ውስጥ እንዲሳል የሚፈልገው ወይ ከደብረ ጽዮን ወይ ከጌታቸው ቡድን በኩል ሆኖ መፋለም ነው። በእኔ አስተያየት ግን ሪያሊስቲክ ላይ መስል ይችላል። ስቲል ትክክለኛው ብዬ የማስበው መንገድ ይሄ አሁን በሰራዊቱ የሚደረገው፣ በደብረ ጽዮን ህወሓት የሚደረገው፣ በጌታቸው ህወሓት የሚደረገው ሁሉ ስህተት 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 ነው። በስህተት ክምር ውስጥ ትክክለኝነትን መፈለግ ከንቱነት ነው ብዬ ነው የማስበው። በአሁኑ ወቅት በትግራይ ፖለቲካ ውስጥ በሚወጣ መግለጫ፣ በሚፈጸም ድርጊት፣ በሚደረግ እንቅስቃሴ፣ በሚያዝ አቋም ትክክለኝነትን መፈለግ ስህተት ነው። አሁን በጠቅላላ ፖለቲካው ያለው እጅግ አደገኛ በሆነ የስህተት ዩኒቨርስ ውስጥ ነው። እዚህ ውስጥ የራስን የሆነ አይነት ከራስ ጋር የወገነ ትክክለኛ አቋም ለማግኘት ከሚደረግ ጥረት በስተቀር እውነትና ትክክል የሚባል ለህዝብ አዋጪ የሚባልን ነገር ማግኘት የሚቻል አይደለም። መፈለግም ስህተት ነው። እንዴት ነበረ በጨለማ ጥቁር ድመት መፈለግ አስቸጋሪ ነው፣ በተለይ ድመት ሲቱ በሌለችበት የሚል አባባል ነው። አሁን በትግራይ ውስጥ ባለው ጨለማ ውስጥ ያንን ጥቁር ድመት መፈለግ፣ በተለይ በሌለችበት መፈለግ ጅልነት ነው ባይ ነኝ። እዚህ ውስጥ ምንም ትክክል የለም፣ ምንም ትክክል የለም። እንደሌላ አለ የትግራይ ህዝብ ከማንኛውም ፓርቲም ቡድንም ፍጹም ቁጥጥር ነፃ ወጥቶ በፈቃዱ የሚተዳደርበትን ነፃነትና ህይወት እንዲኖረው ለሚመኝ ሰው ይሄ ወቅት ከዚህ ቀደምም ከነበሩት በበለጠ ጨለማ፣ ከዚህ በፊት ካጋጠሙትም ቀውሶች የከፋ እንደሚሆንበት ጥርጥር የለውም። እዚህ ውስጥ ትክክል የለም። የጤንነትና የትክክለኝነት ፌርማታ ከታለፈ ቆይቷልና ከዚህ በየአደጋው ከሚፈጸም የስህተት ክምር ውስጥ በጎንም ትክክልንም መፈለግ ከንቱ ልፋት ነው ብዬ ነው የማስበው። ስለዚህ እንደኔ አስተያየት የደብረ ጽዮን ህወሓት ከሻዕቢያ ጋር መተሻሸቱ፣ የጌታቸውም የአብይን ጣልቃ ገብነት መጠየቅ ከዚህ ቀደምም በተደጋጋሚ እንዳልኩት የሁለት ሞት ምርጫ ነው። ካሉት የሀሳብ አማራጮች የተሻለ ያለውን በድምፁ ለመምረጥ መታደል ቢያንሰው እንጂ የማይበዛበት የትግራይ ህዝብ ከሁለት ሞት እንዲመርጥ የተገደደው በአሁኑ ወቅት በትግራይ ውስጥ ያሉት የፖለቲካና ወታደራዊ ኃይላት በተለይ ይህንን ቀውስ የፈጠሩት በጠቅላላ የሞት እንጂ የተስፋ ኃይላት ስላይደሉ ነው ብዬ ነው የማስበው። እና ያ የትግራይ ተወላጆች የጋራ መሬት ሊሆን ይችል የነበረ አሁንም መሆን አይችልም ብዬ አላምንም። በነገራችን ላይ የትግራይ ሰራዊት እንዲህ ባለ ርካሽ ተግባር ውስጥ እንዲሰማራ መደረጉ በጣም የሚያሳዝን ነገር ነው። በአሁኑ ወቅት ትግራይ ላይ ስልጣን ለመንጠቅ የሚጋጋጠውም የጃጃ የህወሓት ጽሕፈት ቤት ክሊክ ስልጣን ከአንደኛው ፍንካች ነጥቆ ለገበረላቸው 4 መሳፍንት ለማስረከብ የሚሯሯጠውም የጦር አበጋዝ ስልጣኔን አላስረክብም ባዩም የጊዜያዊ አስተዳደሩ ቡድን በስሌታቸው ውስጥ ህዝብ አለ ብዬ አላምንም። ማናቸውም አካላት በቆመሩበት ወቅት የህዝቡን ደህንነትና ህልውና ታሳቢ አድርገው እየተንቀሳቀሱ ነው ማለት አይቻልም። በማድረግና ባለማድረግ የህዝቡን መብት ሸርሽረዋል። የህዝቡን ህልውና ለበለጠ አድርጋ አዳርገዋል። የህዝቡን ጥቅሞች አሳልፈው ሰጥተዋል። የህዝቡን የመደራደር አቅም አዳክመዋል። ትግራይ ያሉት የጦር አበጋዞች በንጹሐን ጭንቅላትና ደረት ላይ የተኮሱ ሲጥሉ አስመራና አዲስ አበባ ከትመው ከዛና ከዚህ የሚዛዛቱት ሁለት የለየላቸው እብዶች እንዲሁ እየተሟሟቁ ነው። ሰራዊቶቻቸውን እያስጠጉ በቃላት እየተወጋጉ በእጅ አዙር ደግሞ እየተዋጉ ነው። ትግራይ ያለው ችግርን ከየትኛውም አቅጣጫ የሚስብ ችግር አሰባሳቢ ቡድን የሚፈጽማቸው ከተራነታቸው የተነሳ ለመረዳታቸው የሚጨንቁ ስህተቶች ሳቢያ ትግራይ አብይና ኢሳያስ ሲፋቀሩ ተባብረው የሚደበድቧት ኢላማ፣ አብይና ኢሳያስ ሲጣሉ ደግሞ የሚደባደቡባት የጦር ሜዳ እየሆነች ነው እና ይሄ በጣም የሚያሳዝን ነገር ነው። እዚህ ውስጥ እንግዲህ ቀደም ሲል እንደጠቀስ ነው ብዙ ማለት የሚቻል ማለት የምንፈልገውም ነገር አለ። ግን በፖለቲካ የኛን ሀሳቦች ከመቀጠላችን በፊት እዚህ ውስጥ ሚና ያላቸው የፖለቲካ ኃይላት አሉ። አሁን በትግራይ ውስጥ በጣም ጮሆ የሚናገሩት 3 አካላት ናቸው። የደብረ ጽዮን ህወሓት አለ፣ ከደብረ ጽዮን ህወሓት ጋር የተለጠፉት የጦር አበጋዞች አሉ። ከዛ ቀጥሎ ደግሞ በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደርና የጌታቸው ህወሓት አለ። እነሱ በጣም በጩኸት እየተናገሩ ነው፣ በድርጊትም በቃ እየተንቀሳቀሱ ነው መሬት ላይ። ነገር ግን የትግራይ ህብረተሰብ አስፓይሬሽን ምንድን ነው የሚለውንም ማየት ያስፈልጋል። የተቀረው የኢትዮጵያ ህብረተሰብ ሌላው ኢሊት ምን ይላል፣ ሌላው የፖለቲካ ኃይል ምን ይላል፣ ሌላው የህብረተሰብ ክፍል ምን ይላል የሚለውን መረዳት እንዲችል ለማድረግ ነው አንዱ ሀሳባችን። ስለዚህ እዚሁ አንድ የተቃዋሚ ፓርቲ እንጋብዛለን። እዚህ ጋር እንደምንመለከት ከይቅርታ ጋር
ስለዚህ እንግዲህ በዚህ ጉዳይ የተለያዩ የትግራይ ተቃዋሚ ፓርቲዎች የሰጧቸው ሀሳቦች አሉ። እዚህ መጥተው አስተያየቶቻቸውን እንዲገልጹልን እናደርጋለን። እንደሚመስለኝ ከሆነ አቶ ኃይሉ ከበደ የሳልሳይ ወያነ ትግራይ የውጭ ጉዳይ ኃላፊ እዚህ ተገኝቷል። ዜና አስገቢልን። ይሰማል ኃይሉ? ይሰማኛል ቴዲ፣ ይሰማል። እሺ፣ በጣም አመሰግናለሁ ስላገኘንህ። እንግዲህ በትግራይ ውስጥ እና በአጠቃላይ በቀጠናው ባለው አስቸጋሪ ሁኔታ ምክንያት የተለያዩ የፖለቲካ ፓርቲዎችና በፖለቲካ ውስጥ ተዋንያን የሆኑ አካላት ያላቸውን አስተያየት ለማግኘት እየሞከርን ስለሆነ በእናንተ በኩል እንግዲህ እስካሁን ድረስ ከመምጣት በፊት ዘረዘራቸው የነበሩ ክስተቶች ነበሩ። አንተም ታውቃቸዋለህ፣ ተከታታዮቻችንም ሰምተዋቸዋልና እንዴት ተመለከታችኋቸው? ምን አላችሁ? ምን ተነጋገራችሁ? እስቲ እንደው ይሄን ንገረኝ። እውነት ለመናገር ወዲህ ወዲያ እያልኩ ነበርና የዘረዘርካቸውን ባላይም ያው አጠቃላይ ግን በትግራይ ያለውን ሁኔታ ስለተባባል እንግዲህ ማለት እነዚህ አካላት እኔ ከፕሪቶሪያ ስምምነት በኋላ አሁን ለምሳሌ እንደ ግለሰብ ወደዚህ ደረጃ ሊደርሱ ይችላሉ ብለህ ባታስብም ከፍተኛ የሆነ የሀሳብ ልዩነት ሊፈጠር እንደሚችል ይገመት ነበር። የሀሳብ ማለት የተለየ ሀሳብ ያለውና የሌለው በሚል ሳይሆን በብዙ ቦታም የተለመደ ከጦርነት በኋላ እንደዚህ አይነት ፋክሽናሊዝም የሚኖር ነው ብሎ ስለሚጠበቅ በተለመደው የፖለቲካ ንባብ በብስጭትም ወይ በተሸናፊነት ስሜትም ወይ አንዱ ይሄን አጠፋ ይሄ ያን አጠፋ በሚል በእልህም 93 ኢትዮጵያ ውስጥ የነበረው የህወሓትና የኢህአዴግ የሻዕቢያ ሚዛን 93 የነበረው መከፋፈል ምናምን ስናይ ኤክስፔክት አደርጋለሁ የሆነ የምጠብቀው ነገር አለ በተወሰነ መልኩ። ግን በዚህ ደረጃ በዚህ መካረር ደረጃ ላትል ይችላል፣ አንዳንዴ ትቸገራለህ። ከዛ በኋላ ግን የአቶ ጌታቸው ረዳ ሹመት ሲመጣ ግን ይሄ ነገር እውነት ሊካረር እንደሚችል ኦብቪየስ ነበር። አንደኛ የፕሪቶሪያ ስምምነት መርቶ የሄደ ሰው ስለሆነ ከኋላ የሚያሰሩ ኃይሎች አሉ ብለው ስለሚያስቡ ደግሞ እነዚህ ሃርድ ኮሮች ወይም ሃርድ ላይነሮች የሚባሉ ወይ ኮንሰርቫቲቭ የሚባሉ እንግዲህ ወይ አሜሪካ ወይ ምናምን ጠለፈብንም ብሎ ለማማት ይመቻቸዋል። ስለዚህ ከዛ ጊዜ ጀምሮ የነበረው እድገት ዴቨሎፕመንት የሚታወቅ ነው ለብዙ ሰው፣ የሚደበቅም አይደለም። አሁን የትግራይ ፖለቲካ የሚደበቅም አይደለም፣ ሁሉም ነገር በግላጭ ነው። ሁሉ ስድቡም የግድያ ዛቻም ሳይቀር በሚዲያ ነው የሚተላለፈው ትግራይ ውስጥ። አሁን እንደምታውቀው በቃ ኦፕን ነው ኤቭሪቲንግ፣ ጋርቤጁም ምኑ ሁሉም ነው የሚተላለፈውና ኤኒዌይስ መዋቅሮቻችሁ ምን ይነግሯቸዋል? በአሁኑ ወቅት ትግራይ ስላለው ሁኔታ ምን እየተከሰተ ነው ይሏችኋል? ምንድነው ያላችሁ አሰስመንት? አሁን ምንድነው መሰለህ ያለው አሰስመንት ኦልሬዲ ያው የመፈንቅለ መንግስት ነው እያካሄደ ያለው ሰራዊቱ፣ ያለ ስራው፣ ያለ ማንዴቱ፣ ያለ ምልህ ህጋዊ መሰረቱ። እንደ ተቋም ህጋዊ መሰረት የለውም፣ ግን ባለው በነበረው ጦርነት ምክንያት የተደራጀ ኃይል ስለሆነ ቢያንስ ለጊዜያዊ አስተዳደሩ ተጠሪ ይሆናል ተብሎ ስለሚታሰብ የነበረ በጊዜያዊ አስተዳደሩ ስር ሆኖ መስራት የሚገባቸውን ስራዎች እንዲሰራ እንጂ በዚህ ደረጃ ባለፈው የምታስታውስ ከሆነ እናንተ ስናወራ ይሄ ኃይል ተጠሪነቴ ለእግዚአብሔር ነው ወይም ለሰማይ ነው ብሎ የሚያምን ስለሆነ ይሄን ኃይል ሃይባይ የሌለው ለማድረግ የተካሄደ ብዙ ስራ ወይም የተሰራ ብዙ ስራ አለ። ስለዚህ አሁን ይሄ ኃይል ለሆነ ቡድን ወግኛለሁ፣ ለዛ ቡድን ደግሞ ስልጣን አስረክባለሁ ነው የሚለው። ይሄ እያንዳንዱ የገጠር ቀበሌ በእያንዳንዱ ወረዳ በእያንዳንዱ ከተማ አስተዳደርና ክፍለ ከተማ ነው እያደረገ ያለው። ይሄን በሚያደርግበት ጊዜ አለ እየሰማህ አይደል? እየሰማሁ ነው። አንተ ግን ትንሽ ትቆራርጣለህ፣ ግን ቀጥል፣ እንሰማለን። እሺ፣ ይሄ በሚያደርግበት ሁኔታ እንግዲህ ከፍተኛ የሆነ ግጭት ውስጥ እየገባ ነው። ምክንያቱም ብዙ ቦታዎች ወጣቶች እና ገበሬዎችም ጭምር ይሄ ነገር ልክ አይደለም የሚል አለ። አካሄዱም እንደገና ደግሞ ሰፊ የሆነ ክፍፍል ነው ያለው ህብረተሰብ ውስጥ በብዙ መገለጫ ሊገለጥ የሚችል አንዳንዴ በሚዲያ ልትናገረው የሚያሳቅቅ መከፋፈሎች ነው ያለው። ስለዚህ መዋቅሩ የሚለን ምንድነው? ሰራዊቱ ኦልሬዲ ይሄ ስራ ለመስራት ለረጅም ጊዜ ቡድኖቹ ሲያዋቅር በሰራዊቱ መሀል መተማመን እንዳይኖርና አንድ አይነት ዓላማ እንዳይኖር በማድረግ በሌላ ይቅርና በጎጥና አካባቢ ሰራዊቱን ከፋፍሎ የዚህ አካባቢ ታማኞች አይደሉም አትቅረቧቸው፣ የዚህ አካባቢ ለሆነ ዓላማ ትፈልጋላችሁ፣ በዚህ ደረጃ በጣም በወረደ መንገድ እያደራጀ ነው የቆየው። ይሄ ከመደሩ ካሉ አባላቶቻችንም ከሌላውም የሚደርሰን መረጃ ምልህ በጣም የተደራጀ መረጃ ማለት ነው። በዚህ ደረጃ ሲሰራ ነበር። ከዛ እንግዲህ እንደምታውቀው ከመጋቢት 1 ጀምሮ ባሉት መሰረት በቀጥታ በተለይ ጠንከር ያለ ተቃውሞ የታየባቸው ለምሳሌ አዲጉደም አንድ የወረዳ ትንሽ ከተማ ነች፣ ግን ጠንከር ያለ ተቃውሞ ስለነበረው እዛ የነበረችው ከንቲባ በተለይ ደግሞ ከዚህ በፊት የነበረችው የህወሓት ከንቲባ ከኃላፊነት ወርዳ አዲስ ለመጣ ወጣት አስረክባለች። አሁን እዛ ያለው
የአደረጃጀትና የፕሮፓጋንዳ ኃላፊ የሚባል ደግሞ አለ። ረጅም ዓመት እዛ የቆየ የእነዚህ ኮንሰርቫቲቮቹ ተላላኪ አለ። አሁን በዚህ ደረጃ እንዴት በዚህ ወረዳ እንናቃለን ወይም ደግሞ የተደራጀ ወጣት እንቅስቃሴ እንዴት ይኖራል ተብሎ ነው እንደ መቀጣጫ ነው አሁን አዲ ጉደም ላይ ታርጌት የተደረገው። በመቀጠል በከፍተኛ የሆነ የወጣት እንቅስቃሴ የታየባቸው የአዲግራትና አዳጋ ሐሙስ የሚባሉ ከተሞች ቅርብ ለቅርብ ያሉ ከተሞች ናቸው። እነዚህ ከተሞች ላይ ነው እንደገና የዞን አስተዳዳሪውም የከተማ ከንቲባውም አሁን እንግዲህ የከተማ ከንቲባ ተብሎ በህዝቡ የተመረጠው አዲግራት ዩኒቨርሲቲ አስተማሪ የነበረ ሰው ነው። ከዛ የአዲ ጉደም እንደዚሁ ሲቪል መሐንዲሶች ናቸው እንደም ሁለቱ ይመስለኛል በከፍተኛ ደረጃ የተማሩ ልጆች ናቸው። ስለዚህ ይሄንን የህዝብ መርጦ ሊሾም የሚችልበትን ነፃነት ከየት መጣ? ይሄ ድፍረት ከየት መጣ? ስለዚህ መቀጣጫ እናድርገው። በሁለቱም ከተሞች ላይ በዋናነት ትኩረት የተደረገው አሁን የመቀጣጫነት ምልክት ወይም ደግሞ የህዝቡ የምቢ የማለት ምልክት ተደርጎም ስለተሳሉ ነው ሁለቱም ከተሞች። ያው እንግዲህ አዲ ጉደም ወጣቶችም ቆስለዋል፣ አንድ ወጣትም ትላንት ተገድሏል። አዲግራት እሱን በተመለከተ ስትጽፍ አይቻለሁ። ትንሽ ነገር አስተያየት ትሰጥበት አስባለሁኝና በጻፍከውም መልእክት ላይ ያንን የዛን ወጣት ሞት እንደ አንድ ተርኒንግ ፖይንት ተመልክተዋል እና በጣም በስሜት የተሞላ ነገር ነው የጻፍከው። ሰው እሱንም በተመለከተ አብሮ እንድታነሳ ብዬ ነው። እንግዲህ ምን መሰለህ እኔ በተለይ አክቲቭሊ አሁን ለምሳሌ በግል ደረጃም ካየህ ወደ ፖለቲካ አክቲቭሊ የገባሁት የፓርቲው ምስረታ ሂደት ላይ 2011 ላይ ነው። 2011 ላይ ትግራይ ውስጥ ከፍተኛ የሆነ የወጣት እንቅስቃሴ ነበር። ምክንያቱም ለ30 ዓመት ምንም አይነት ጥያቄ ማንሳት የማይችል ወጣት ነበረ። ቀጥል ሀሊ ይሰማል? ይሰማኛል እና እሺ ቀጥል። ከፍተኛ የሆነ የወጣት እንቅስቃሴ የነበረበት ጊዜ ላይ ምንድነው ያለው ትግራይ ውስጥ በምንም መልኩ የጸጥታ ኃይሉ ከወጣት ጋር መዳማት የለበትም። ስለዚህ የፖለቲካ ድርጅቱንም ስናቋቁም ምንድነው ያደረግነው የወጣቱ ቁጣ ከፍተኛ ስለሆነ እና ለውጭ ተጋላጭ ስለሚያደርገን ይሄን ወጣት ሌላ ኃይል ፍለጋ እንዳይወጣ እኛ እንደ ሾክ አብዘርቨር ሆነን ወደኛ ተቃውሞ ጎራ እንዲገባ ብለን ነው 2011 ፓርቲ መሰረት ነው። ምክንያቱም መጀመሪያ 2010 ነበር ፓርቲ መሰረት የፈለግነው። በኋላ በኢትዮጵያ በነበረው ለውጥ የሚባለው ነገር ሲመጣ ትግራይ ህብረተሰብ ውስጥ የሚኖረው ተቀባይነት መጥፎ ሊሆን ይችላል ፓርቲያችን። ምክንያቱም ይሄ የወደቀ ዛፍ ምሳር ይበዛበታል አይሆንብን ወይም ደግሞ ከፌደራል መንግስቱ ነው ያቋቋማቸው ተብለንም እንዳንፈረጅ እናቆየዋል። ከ2012 በኖርማል ሁኔታ ይካሄዳልና ከ2012 ምርጫ በኋላ ብንመጣ ይሻላል እንደውም። ምክንያቱም አሁን የምርጫም እየደረሰ ስለሆነ በአንድ ዓመት ተዘጋጅተን ምርጫ ውስጥ የምናገኘው ነገር ስለሌለ ከ2012 በኋላ እናድርገው ፓርቲ መስረት አሁንም ነበር ያለው። 2011 ላይ ግን የወጣቱ እንቅስቃሴ ስናይ ይሄ ነገር እነዚህ ሰዎች የወጣት ሙቭመንትን የሚይዙበት መንገድ ሃንድል የሚያደርጉበት መንገድ በጣም ኋላ ቀር ስለሆነ በኃይልና በጉልበት የመፍታት ታሪክና ልምድ ስላላቸው ትግራይ ውስጥ አንድ ሰው እንኳን ቢገደል ወይም ደግሞ መዳማት ቢጀምር ዛሬ ጻፍኩትም ላይ መዳማት ቢጀምር ማቆሚያ የለው ተርኒንግ ፖይንት ነው። ስለዚህ ይሄ እንዳይፈጠር ነው ፓርቲውንም ያቋቋምነው መዳማት እንዳይጀመር ነው። ትግራይ ውስጥ የትግራይ ጸጥታ ኃይል ተብሎ የሚጠራ ሚሊሻም ይሁን ፖሊስም ይሁን አሁን ሰራዊት የሚባለውም ይሁን ከአንድ ወጣት ጋር ደም ከተቃባ ማቆሚያ የሌለው ችግር ውስጥ እንገባለን የሚል ስጋት ነው ፓርቲውንም ያቋቋምነው አንዱ እንደ አንድ ፒላር 2011 ላይ ያደረግንበት ምክንያት ይሄ ነው። አሁን ዛሬ ይሄ ተርኒንግ ፖይንት ነው ያልኩበት ለመሰለ ወጣት ስለማይገደል አይደለም፣ ህወሓት ስለማይገደል አይደለም። በድንጋይም ሰው ይገደላል፣ በቢላም ይገደላል በየአደባባይ። ህወሓት በሰራዊት ውስጥም ወይም የሰራዊት እነሱ በሚሉት የዲሲፕሊን ምናምን ብለው ወጣት ስለማይረሽን አይደለም። ያለፈው 50 ዓመት በጣም ብዙ የትግራይ ተወላጆችን ሲያጠፋ የኖረ ድርጅት ነው። አሁን እያልን ያለነው በአደባባይ የአደባባይ ግድያ በምንም ተአምር የአደባባይ ግድያ እንዳይኖር ነበር ረጅም ጊዜ። እኔ በተለይ ቀደም ስሜት አልከው ስሜት አይደለም እውነት ለመናገር ግን ለረጅም ጊዜ ስንታገለት የነበረው ነገር አንዱ የአደባባይ ግድያ እንዳይኖር ነበርና ዛሬ ያ ትላንት ማታ ያ ነገር ሲከሰት ኦሮማይ ይሄ ለረጅም ጊዜ የለፋለት ነገር ሞት ተጀምሯል። ከዚህ በኋላ 2ም ሆነ 100ም ሆነ 500ም ሆነ የቁጥር ጉዳይ ነው የሚሆነው። የጸጥታ ኃይሉ ደም ተቃብቷል ከዚህ በኋላ ከትግራይ ወጣት ጋር። ይሄ ነገር አደገኛ ነው። ይሄን የሰሩ ሰዎች ደግሞ ተጠያቂ እናደርጋቸዋለን። ከዛ እንደውም አነጋጋሪ የነበረው መጨረሻ ላይ ያነሳሁት ይሄን ትዕዛዝ የሰጡ በሂውማን ራይትስ ቫዮሌሽንም ቢሆን በሰብአዊ መብት ጥሰት በአጠቃላይ በብዙ መንገድ ሊገለጽ የሚችል ይሄን የፈጸሙ ሰዎች ትግራይ ውስጥም አይደለም ኢትዮጵያ ውስጥም አይደለም ሌላ ዓለም ላይ ያሉ በእነሱ በዘረፉት ሀብት የሚኖሩ ቤተሰቦቻቸውም ጭምር ቀና ብለው እንዳይሄዱ እናደርጋለን የሚል ሐሳብ ሰጥቼ ብዙ ሰው እንደውም እንዴት እንደዚህ ስላለ ወንጀለኛ ሌላ ቤተሰብ ሌላ ምናምን ያለ ነበር። እኔ ወንጀለኛ ያልኩት
ባለም አቀፍ ህግ መሰረትና የወንጀለኛ ተባባሪ ካለ ወይም ደግሞ እሱ በዘረፈው ሀብት የሚቀማጠል ሰው ካለ ምክንያቱም የትግራይን ወጣት ወደ እሳት ማገዶ እየማገድ ቤተሰብህን ደግሞ ከዘረፍከው መሬትና ወርቅ አንደላቀል ልታኖር ማንንም ሊፈቅድልህ አይገባም የሚል የሞራልም የዓለም አቀፍ ህግም ስላለ ነውና ይሄንን ነው ቅድም ያጋራሁት ማለት ነው። እሺ ያለው ነገር እሱ ነው። በህብረተሰቡ በኩል የተነሳውን ማለት ያለውን ስሜት በተለያየ ጊዜ እዚህ አንስተነዋል፣ በአደባባይም በተለያየ ጊዜ ታይቷል። አንተም አሁን አንስተዋል። ሶ ምንድነው ተስፋ የሚያደርጉት? ኦል ዘ ዌይ በጭፍለቃ ከዚህ በኋላ ስልጣናችንን እናስቀጥላለን ነው ስሌታቸው? ይሄስ የመሆን እድል አለው ብለህ ትገምታለህ? አሁን ከተከፈተው ፓንዶራ ቦክስ አኳያ እነሱ ለረዥም ጊዜ ይዘውት ከቆዩት አፍነው ይዘው ከቆዩት ምህዳር አኳያና አሁን ያ ዲሚስቲፋይ ተደርጎ ምን ያህል ብቃት የሌላቸው ምን ያህል ከህብረተሰቡ ጋር ቁርኝት እንደሌላቸው ምን ያህል ኢሬስፖንሲብል በሆናቸው በታየበት ሁኔታ ህዝቡ አሜን ብሎ እንደከዚህ የቀደሙ ይቀበላል ወይስ ምን ይከሰታል? የተወሰነ ጊዜ በፍርሃትም ይሁን በምልህ ቅድሚያ ያድርገኝ የሚባላል በትግርኛ ቅድሚያ ይግበርሃ የሚባላል እና የደራሽ ጎርፍ ሲመጣ ዞር ብለህ አሳልፈው እንደማለት ነው። ለተወሰነ ጊዜ ያ ነገር በፍርሃትም ይሁን በሌላ መንገድም ለተወሰነ ጊዜ ሰራዊቱ አክት የሚያደርግበት መንገድም አሁን የተወናበደ ወጣትም ስላለ ሰራዊት ውስጥ እንዳልኩ ቅድም ለረጅም ጊዜ በአካባቢም ሳይቀር ሊያባሉት የሞከሩ ወጣት ነው ያለው ሰራዊት ውስጥ ወይም ደግሞ ሊያቧድኑት የሞከሩ ሰራዊት ነው ያለው። ይሄ ምንድነው ፎግ ወይም ደግሞ ወደ ደበናው ገለል እስኪልለት ድረስ ለብዙ ሰው የተወሰነ እንትን ሊኖር ይችላል። ከዛ ውጭ ግን ሰራዊቱ ውስጥ ያለው ወጣትም ከፍተኛ የሆነ ተቃውሞና ጥያቄ ነው እያነሳ ያለው በፍጹም በተለይ ይሄ ወጣት ከሞተና ከተኮሱ በኋላ። ሁለተኛ ነገር ደግሞ በፍጹም አሁን ዛሬ ማህበራዊ ሚዲያ ላይ ብታይ ቻሌንጅ ያለው የትግራይ ወደ ሰራዊት አባል የነበሩ ወጣቶች እኔ ጠበንጃዬን ከጠላት ማርኬ የታጠቅኩት ወደ ወንድሜ ልተኩስበት አይደለም ጠበንጃዬን ይዤ ሄጃለሁ ወደ ቤቴ ወይም ደግሞ ጠበንጃዬን አስረክቤያለሁ እንጂ ወደ ወንድሜ ልተኩስ ወደ እህቴ ልተኩስ አይደለም የሚል ከፍተኛ የሆነ ቫይራል የሆነ ቻሌንጅ ነው ያለው እና ስለዚህ ሰራዊት ውስጥ ጥያቄ ይመጣል። ወጣቱና የፖለቲካ የተቃዋሚ ደም ወይም ጎራ ያለው ኃይልም የማደራጀት ስራ ይጠበቅበታል። ከዛ ህብረተሰቡ ያለው ውዥንብር እየተፈታ ሲሄድ ወዴት ነው የሚሄደው? ወደ ተደራጀ ተቃውሞ ነው የሚሄደው። ይሄ ኃይል ግን ከውልደቱ እስካሁን ድረስ ከጠበንጃ ኃይል ውጭ ህዝብን አሳምኖ መኖር የሚችል አይደለም። ትግራይ ውስጥ ኮንሶሊዴት ያደረገበት ያለፈ 50 ዓመት መንገድ ጠበንጃ፣ ኢንቲሚዴሽን፣ ግድያ እና አፈናና ስርዓት ነው። ይሄ ከዚህ በኋላ ይቀጥላል የሚል እምነት የለኝም። ለተወሰነ ለአጭር ጊዜ ግን እንዳልኩ የተወናበደ ሰው አለ። አንድ ደራሽ ጎርፍ አለና ቅርጹ እስኪዝ ድረስ አንዳንድ ነገር የሆነ ነገር ገለል እንበላቸው የሚል ይኖራል። ከዛ ደግሞ ምን ሰዎች ከጠን ቅድም እንዳልኩ በጦርነት ተወልደው ያደጉ በጦርነት የሚኖሩ ሰዎች ስለሆኑ ጦርነት ሊነሳ ይችላል በቀጠናው። እኔ ባለፈው እንደም የሆነ ሚዲያ ላይ እየተናገርኩ ነበር። ጦርነት ህወሓት የሚፋፋበት አውድ ነው። በጦርነት ነው የሚፋፋው። ልክ የድጋፍ አቅሙ እየተሟጠጠ የህብረተሰብ ድጋፉ እያነሰ ነው ባለው ሰዓት ላይ ነው ኬኦስ ወይም ደግሞ ኮንፍሊክት የሚፈጥረው። ትንሽ ኤግዛምፕል እስከዚህ ላይ ምናልባት እንዳላረዝምበት በእግር ኳስ ጨዋታ የሽረ ስሑል የወልዋሎ ዓዲግራት ዩኒቨርሲቲ እና የመቀለ ሰብዓ እንደርታ የሚባሉ ትልልቅ ክለቦች ነበሩ ከጦርነቱ በፊት የምታስታውስ ከሆነ አሁንም አሉ። ግን በከፍተኛ ደረጃ ወጣት የሚያንቀሳቅሱ ክለቦች ናቸው። ከዛ ሐወልቲ አክሱም ይባላል ዲቪዥን ላይ ሁለተኛ ዲቪዥን የሚጫወት ሶሎዳ አድዋ የሚባላል የመሆን ራያ አዘውና እነዚህ አሉ። አሁን በተለይ በሶስቱ የፕሪሚየር ሊግ ክለብ አባላት የነበሩ ቡድኖች በወጣቱ አንደኛ ወጣቱ በከፍተኛ ደረጃ በእነዚህ ክለቦች ጀርባ ታቀፈ። ሁለተኛ ከፍተኛ የሆነ የፖለቲካ መድረክም እየሆኑ ሄዱ እነዚህ ክለቦች። ሶስተኛ የትብብር ማዕከል በወጣቱ መካከል በሁሉም የትግራይ አካባቢ የትብብር ማዕከል መሆን። ህወሓት ምን እንዳደረገ ታውቃለህ? በእነዚህ ቡድኖች ገብቶ ጸብ ነው የቀሰቀሰው። ጸብ ቀሰቀሰ። በተለይ በመቀሌ እና በዓዲግራት መሃል ጸብ ቀሰቀሰ። በመሃል ገብቶ ሰላዮችን ማደራጅቶ ምንም ብሎ ከዛ በኋላ የወልዋሎ ደጋፊ መቀለ ውስጥ ሲመጣ እንዲሳደድ ወይም ደግሞ በድንጋይ እንዲመታ ዓዲግራትም እንደዛ ከዛ ይሄ የህብረተሰብ ፕሪጁዲሶች አሉ። እነሱን በደንብ አድርገህ ኤክስፕሎይት አድርገህ ለምሳሌ በትግራይ ውስጥ አንድ ወጥ ትብብር እንዳይኖር በተለያየ አካባቢ ትግራይ ተወላጆች የሚያስተሳስራቸው አፈር በቀል ማንነት እንዳይኖር ለማለት በከፍተኛ ደረጃ ይሄንን ሰርቶበት በተወሰነ መልኩ ውጤት አገኘበት። ከዛ እንዴ ምን እየሆነ ነው ተባለ ብዙ ቦታ ላይ። አሁን አንዱ የመቀለ እንደውም አንድ ወላጅ ማስታወሰው ሰውየው ትውልዳቸው ዓዲግራት ነው። ልጃቸው መቀለ ተወልዶ ስላደገ የመቀለ ሰብዓ እንደርታ ደጋፊ ነው። ይሄ የዓዲግራት ሰዎችን እየሰደበ ነበር ምናምን ተብሎ በቃ የሆነ አጀንዳ ፖለቲካ አጀንዳ ተደረገ። እንዴ ማን ነው የሚሰድበው? አባቱ የሚሰድበው እንዴ ሄድ ይቻላል።
ማለት ልጁ እኮ አባቱ እኔ አዲግራት ነኝ እሱ መቀለ ስለተወለደ የመቀለ ክለብ ደጋፊ ነው። የትም ዓለም ላይ ያለ ነው የእግር ኳስ ድጋፍ። ይሄ በዚህ ደረጃ ነው እንግዲህ የትግራይ ህብረተሰብ እንደምታውቀው በዚህ ደረጃ ፋሚሊ ነው እና ይህንንም ለመበጣጠስ ያልሞከረው ነገር የለም። ህወሓት ማህበራዊ ሰላምን እስከ መበጣጠስ ይሄዳል። የገዛ ስርዓቱን ስልጣኑን ለማስጠበቅ ማናቸውም እሱ የማይቆጣጠረው የተደራጀ እንቅስቃሴ ማናቸውም እሱ የማይቆጣጠረው የመሰባሰቢያ ማዕከል፣ መገናኛ መንገድ፣ ሶሻል ፋብሪክ፣ አስተሳሳሪ ማናቸውም ህብረተሰባዊ ገመድ ሁሉ እንዲበጠሱ ያደርጋል ነው ወይ? እሱ ፓርቲም መንግስትም ህዝብም በታሳቢ ማንነትም ሆኖ እንዲቀርብ እንደሚያደርግ ነው የምረዳው። ይሄን ቄስም ነው ሀጅም ነው። ትዳር ይነፍጋል ከፈለገ ትዳር ይሰጣል፣ ከፈለገ ሀብት ይሰጣል፣ ከፈለገ ሀብት ይነፍጋል፣ ከፈለገ ያው በአይዲዮሎጂም ካየ ነው ፓርቲ ስቴት ሶሳይቲ ብለናል። ባለፈው አውርስ እናወራበት ፓርቲ ነው፣ ስቴት ነው፣ ሶሳይቲ ነው። ሶ እንደውም አንድ በቅርብ የሆነ የነሱ ከፍተኛ አመራር የነበረ ሰው ያለኝ እንዳለ ታውቃለህ፣ ሴቶችን እነዚህ ልማት ብጅ ለሚባሉትን ትዳራችሁን ፍቱ ብለን ኦርደር ነው የምንሰጠው አለ። ከፍተኛ አመራር ነው ማለት ሰው ባለበት ነው የነገረኝ። ቢያንስ አንድ ሰው ባለበት ነው የነገረኝ። በከፍተኛ ደረጃ በዚህ ደረጃ ህብረተሰብንና የህብረተሰብ መሰረት የሆነ ቤተሰብንም ጭምር የሚበትን ኋላ ቀር ኃይል ነው። ይሄን ኃይል አሁን ህዝቡ ተደራጅቶ ሊገጥመው ቢሞክር ወይም ሊታገለው ቢሞክር ሰላማዊ በሆነ መንገድ ነው የምንለው። ሰላማዊ በሆነ መንገድ ሊታገለው ቢሞክር በመሃል ትግራይ ውስጥም ወይም ደግሞ ከሌላ ኃይል ጋር ጦርነትም ሊያስነሳ የሚችልበት እድል አሁንም አለ። ይሄ ምክንያቱም የሚፋፋበት የሚኖርበት ቫዮለንስ ሞኖፖሊ ሊቆጣጠር የሚችልበት ኢኮኖሚ የዎር ታይም ኢኮኖሚ ኮንትሮባንድም ጭምር ይዞ ለወዳጆቹና ለቤተሰብ አባላቶቻቸው የሚያከፋፍልበት የፓወር ኤንድ ሪሶርስ አኩሙሌሽን ኤንድ ዲስትሪቢዩሽን ኦር ሪዲስትሪቢዩሽን የሚያካሂድበት ነው ለህወሓት። ይሄን ነው ስንል የነበረው ለረጅም ጊዜ። አሁን ለምሳሌ ፌደራል መንግስት ስንል የነበረው በተለይ ከፕሪቶሪያ በኋላ ህወሓትን ወደሚፋፋበት ነገር እንዳይሄድ መጠንቀቅ ያስፈልጋል። በተለይ የትግራይን ሉዓላዊ መሬት የመመለስ የትግራይን ተፈናቃዮች ወደ ቦታ የመመለስ መነሳሻ በደንብ አድርጎ ፖለቲካል አጀንዳም ናቸው በትልቁ፣ ግን ህወሓት የሚጠቀምበት ለሸቀጥ ነው። ስለዚህ እንዲሸቀጥበት መፈቀድ የለበትም ስንል ነበር። አሁን በዚህ የተወሰነ ሰው ቢሆን መሸወዱ ልበል አይደለም ማደናገር ትላለህ። ማደናገር አንድ ጥያቄዎች ቢያልጠይቅ እንደ መጨረሻ አጭር ጊዜ ነበር እናወራለን ብዬ ያሰብኩት፣ ግን ነገሮቹ በጣም ሴንሲቲቭ ስለሆኑም ብዙ የሚያስፈልግም ኢንሳይት ስላለ ነው። አንዱ አቶ ጌታቸው ረዳ ዛሬ በሸራተን መግለጫ ሲሰጥ ተስተውሏል። አይኖ በሳልሳይ ወያነ አቋም መሰረት ሁለቱ ፍንካቾች ያው ናቸው። በእነሱ መካከል ገብተን ይሄ ነው ያ ነው ማለት አንፈልግም የሚል አቋም እንዳለ አውቃለሁ። ግን ስልጣን ወይም የመንግስት ምንጣፍ ላይ ሆነው ስለሆነ እየተራገጡ ያሉት ድርጊታቸውም ደግሞ በህብረተሰብ ላይ ኮንሲኮንስ ስላለው አስተያየት መስጠት የግድ ይሆናል ማለት ነው። ሰው በአቶ ጌታቸው ረዳ በኩል ያለው ጊዜ አስተዳደሩም ሆነ በአቶ ጌታቸው በኩል ያለው ፍንካች የፌደራል መንግስትን ትላንትና አስፈላጊው ድጋፍ ይደረግልኝ ካለ በኋላ ዛሬ ደግሞ አይ የስድስት እዝ ያዝመት አላልኩም ቀጥተኛ ጣልቃ ገብነትንም ፎርማሊ አልጠየቅንም ብለዋል። በአጠቃላይ ግን ይህንን ነው ማድረግ ይችል የነበረው። ይሄ አሁን የመጣው ዲዛስተር ቀድሞ እንዳይመጣ መከላከል የሚችልባቸው ማአት ጉዳዮች እየነበሩት ለምንድን ነው እስከዛሬ እጁንና እግሩን አጣጥፎ ወይም አሳስሮ የተቀመጠው? ዲስፓይት ዘ ፋክት ዳት ሁልጊዜ እንደሚለው እንዳልሰራ ያደረጉኝ ምናምን ከሚለው ውጪ ማለት ነው። በእናንተ አስተያየት አቶ ጌታቸው በህወሓት ውስጥ ያደገ እና ህወሓትን እንደ ሶሻል አሴት ወይም እንደ ሶሻል ካፒታል በትግራይ ህብረተሰብ ውስጥ ከሚያዩ ሰዎች መካከል ነው። አቶ ጌታቸውን ተወውና እስካሁን ድረስ ስራ አስፈጻሚ ሆነ የቀጠለው በ93 ዓመተ ምህረት የተከፋፈሉ ሰዎችም ጻድቃንም ጭምር በስም መጥራት እንችላለን። ህወሓትን እንደ ሶሻል ካፒታል የሚያዩ ሰዎች ናቸው። ህወሓትን ለመውረስ እንጂ ህወሓትን ለማሸነፍም የሚሞክሩ ሰዎችም ኃይሎችም አይደለም። ስለዚህ ጌታቸው በተለይ የመጀመሪያ አንድ ዓመት ከምናምን ምንድነው ሲያደርግ የነበረው? እንደኛ የህወሓትን ቼርማንሺፕ ለመቀበል ነው ቀስ አድርጎ። ከዛ በኋላ ምንድነው ዓላማው አላውቅም። ስለዚህ ህወሓትን ኦውን የማድረግ የተለየ አይዲዮሎጂ ኖሮት ይሁን ወጣቶችና አዲስ አመራር ይገባናል እንደ ፐርሰናል አምቢሽን ሊኖረው ይችላል። አይ ዶንት ሃቭ ኤኒ ፕሮብለም ዊዝ ዛት። አሁን ህወሓትን እያስታመመን የነበረው የህወሓት ሰዎችን እመኑኝ እናንተው ነኝ ነው እያለ የነበረው። በዚህ ጊዜ እነዚህ ሰዎች ደግሞ እምልህ ከስር እየቆፈሩ ነበር። እየቆፈሩ ነው፣ እያደራጁ ነው፣ ስሙን እያጠፉ ነው። የመጀመሪያ ሳምንት ጀምሮ እኮ ነው ሰውዬ ክዶናል ምንትስ የተባለው አዲስ አበባ መጥቶ እንዳይነጋገር እኮ ከዛ ጊዜ ጀምሮ ነው አፍረት ውስጥ እንዲገባ ያደረጉት። እንግዲህ ፖለቲካ ውስጥ ያለ ሰው ፕሬዚዳንት የክልሉ ሆኖ የተከወን ሳይሆን እንደው በቃ እንደ ከፍተኛ ተፎካካሪያቸው አይቶ እኔ ራሱ ከጠቅላይ ሚኒስትሩ ጋር ብገናኝ የዚህን ያህል የሚያጋንኑት አይመስለኝም። እኔ መገናኘት ድሉም ፍላጎትም ባይኖረኝም ግን ቢያንስ ግን እኔ ብናገር የተቃዋሚ ፓርቲ አመራር ስለሆንኩ ከዛ ሄዶ የሆነ ነገር እያደረገ ነው ያው በውሸት ይላሉ። በውሸት አሁን ብለዋል አንድ ጊዜ በግልጽ ለጌታቸው ራሱ ኢንተለጀንስ ብሪፊንግ ብለው ነግረውታል ተገናኝቷል ብለው። ግን ምን እያልኩ መሰለ እኔ ብገናኝ ወይም ደግሞ የኔ ቼርማን የኛ ፓርቲ ቼርማን ቢገናኝ እና ስም ቢያጠፉ ፖለቲካሊ ኢት ማይት ወርክ። ግን ይሄ ሰውዬ
የነሱ ሰው ነው። ፕሬዚዳንት ነው። ተጠሪነቱ ለጠቅላይ ሚኒስትሩ ጭምር ነው። ደብል ሎያሊቲ እና አካውንታቢሊቲ ያለው ሰው ነው። ግን በከፍተኛ ደረጃ ዘመቱበት። አሁን በዛ ሰዓት ማድረግ የሚገባውን በነበረው ፖፑላር ሰፖርት ማድረግ የሚገባውን ነገር ማድረግ ሲገባው ወደ ምን ሄደ? እነሱን ወደ ማባበል። የነሱ ስብሰባዎች አንድ የህወሓት የተካነበት ነገር ምንድነው? ለረጅም ጊዜ ስብሰባ ተቀምጠ ሰውን ማሰልቸትና ከዛ በኋላ ግን ባለ ኔትወርክ ያንን ያሰለቸውን ሰው አስፈራርተህም እንቷል ደልለህም ባይ ኤኒ ሚንስ ቮት መግዛት ነው የህወሓት ትልቁ ኳሊቲ። የ93 ኳሊቲ እሱ ነው። ሰውን ያስፈራሩ በየወረዳው በየምናም ቮት እስክታገኝ ድረስ የምታሸንፍበት ቮት ድረስ ስብሰባ ውስጥ ይይዛል። ከዛ በኋላ ሲፈልግ በትዳር ይመጣብሃል፣ ሲፈልግ በኑሮ ይመጣብሃል፣ ሲፈልግ በልጅ ይመጣብሃል፣ ሲፈልግ በአካባቢ ይመጣብሃል፣ ሲፈልግ በማይመጣበት መንገድ የለም። ስለዚህ ቮቱን ሲያገኝ ምን ያደርጋል? በቃ እንግዲህ ይሄ ነገር ረጅም ጊዜ ወስዷልና ወደ ቮት እንግባ፣ ወደ ምርጫ እንግባ ይላል። የዛኔ ይመጣል። አሁን 60 ቀን ተሰበሰቡ ተባለ። ከዛ በፊት እንግዲህ 40 ምናምን ቀን ተሰብስቧል ጊዜያዊ አስተዳደር ለመመስረት። እዚህ ውስጥ ምን ገቡ? የሰራዊት አባላት። አሁን የሰራዊት አባላት አሁን ትላንት ያነሳው ማን ነው? የክልሉ ጸጥታ ቢሮ አስተዳደር ኃላፊ ፍስሐ ኪዳኑ የሚባለው ሰውዬ አሁን እሱ አይዞህ እያሉ ከነበሩ ሰዎች አንዱ ነው። ታቸው አይዞህ ይሄን ፓርቲ ሪፎርም እናደርገዋለን፣ የትግራይን ፖለቲካ እንቀይረዋለን ከሚሉ ሰዎች መካከል ነበር። መጨረሻ ላይ ግን ሰውዬ ካደው። ጌታቸውም ያምነው ነበር ይናገር ነበር ሲባል ያምነው ነበር ነው የምልህ እኮ። አሁን ስላለፈው ኦልሬዲ ብንናገረው ችግር የለውም። የዛኔ እኔ መናገር አልፈልግም፣ መረጃው አለኝ። ግን አይዞህ ከሚሉ ሰዎች አንዱ ዋና ነበር። ልክ መጨረሻ ላይ ግን ፕሮባብሊ ወይ ስብሐት ነጋ ደውሎለት ይሆን ምናምን ወይም ደግሞ የመጀመሪያውንም ተልእኮ ነበረ። ይሄን ሰውዬ ምን አደረገው? ልክ እነ ደብረጽዮንና እነ ፈትለወርቅ ሊወርዱ ሲሉ ይሄ ሰውዬ ነው የረበሸው ስብሰባውን አዳራሹ። እሱና ምግበይ ናቸው። የምግበይን እርግጠኛ አይደለሁም፣ ግን ቢያንስ እሱ እርግጠኛ የሆነበት ሰው እሱ ነው አንዱ። ኤኒዌይስ ምን እያልኩ ነው መሰለህ? እነዚህን ሰዎች ለማባበል፣ እነዚህን ሰዎች ኦንቦርድ ለማምጣት፣ እነዚህን ሰዎች ብሌሲንግ እንዲሰጡት፣ ባርኮት እንዲሰጡት፣ የፓርቲውንም የመንግስት መዋቅሩንም ባርኮት እንዲሰጡት፣ እንዲባርኩለት ነበር የሚጠብቀው። ይኸውልህ ህወሓት እና የህወሓት ሰዎች በተለይ አሁን ለምሳሌ አንዱ ስብሐት ነጋ ከኛ ፓርቲ ጋር ምንድነው ዋና ጸቡ እና በተላላኪዎቹ ስማችን ወደ ማጥፋት የሄደበት ስብሐትን ፓርቲ ስንመሰርት ሌሎች እንደሚያደርጉት ወይም ደግሞ እድርም ማህበርም ሲመሰርቱ እንደሚያደርጉት ስብሐትን ፓርቲ ልንመሰርት ነው ብለን ሄደናል። አላናገርነውም፣ እናናገረውም አንችልም። አላስፈቀድነውም። አየህ፣ ታማኝ ተቃዋሚ ለመሆን አላስፈቀድነውም። ይሄን ሰውዬ ዘመተብን ያለው መዋቅር 50 ዓመት በገነባ መዋቅር የኢኮኖሚ መዋቅርም ባለሀብቶችም ሳይቀር እያስፈራራ ገንዘብ እንዳሰጧቸው ተብሎ ማለት እና ምን ያልኩ መሰለህ? ጌታቸው እነዚህን ሰዎች ብሌሲንግ ሲጠብቅ ጊዜውን አባከነው። የተቃዋሚ ካምፑን የህብረተሰቡ ተወካዮችን እና ሌሎች አካላቶችን አወያይቶ ኦንቦርድ አምጥቶ ፕሪቶሪያ ተደራዳሪዎችን በላቸው እነ ደብረጽዮን ያበላሿቸው ለምሳሌ ሶስተኛ ወገን አያስፈልገንም ብሎ ያባረራቸውን ሰዎች ይሄ ስህተት ነው ኢሚዲየትሊ ደብዳቤ መጻፍ ነበረበት። ደብረጽዮን የተናገረው ይሄ ነገር ስህተት ነው፣ ሶስተኛ ወገን ባለበት ነው የተደራደርነው፣ ሶስተኛ ወገን አልሸኘንም እኛ ማለት ሲገባው ደብረጽዮን ላለው ነገር ምን አለ? አዲስ አበባ ድረስ ከሄደው ተሸላለም። ኦኬ መድረክ ላይ ስትጠራ አልነሳም ላትል ትችላለህ። ከዛ በኋላ ግን ከሽሟት በኋላ ግን መውጣት አለብን፣ መናገር አለብን። ስለዚህ ምን እያልኩ ነው? ማን ነው ጌታቸው ረጅም ጊዜውን ያጠፋው እነዚህን ሰዎች ሲያስታምም ነው። ፈልጎት ይሁን አምኖበት ይሁን አላቅም፣ ግን ዋና ነገር ያባከነው ጊዜው የሚቆጭበትን ይመስለኛል። አሁን እነዚህን ሰዎች የምር እቀይራቸዋለሁ ወይም ደግሞ እኔን ሙሉ ኃላፊነትና ስልጣን ይሰጡኛል፣ እምነት ይጥሉብኛል ብሎ በማመኑ ነው። የሚታመን አይደለም። ጌታቸው የህወሓት ባሪያ እንጂ ባለቤት አይደለም። ለዛ ነው የባሮች አመጽ የምንለው። ባሪያ በአሳዳሪው ቤት ወይም ደግሞ በጌታው ቤት ሊያምጽ ይችላል፣ ባለቤት ግን ሊሆን አይችልም። መውጣት ነው የሚችለው። ያለው አማራጭ መጨረሻ ላይ ጌታቸውንም ገፍቶ ሊያስወጡት መሰለኝ አሁን። ስለዚህ ጌታቸው በዚህ በኩል ነው በቃ ከፍተኛ ስህተት የሰራው፣ በተለይ ከተቃዋሚ ፖለቲካ ፓርቲዎች ጋር ታውቃለህ። ደብረጽዮን የሰራቸውን ስህተት በጊዜያዊ መስተዳድሩ ምስረታ ጊዜ የሰራቸው መሰረታዊ ስህተቶች ማስተካከል ይችል ነበር። ካቢኔ እንደው አንተ እንደው ይገርመኛል እኮ ካቢኔ እኮ አልሾመም እስካሁን አንድ የካቢኔ አባሉ አልሾመም እኮ ጌታቸው። ደብረጽዮን የሾመለትን ሰዎች በሙሉ ነው ይዘው የለቀቁትንም እንኳን አልተካም። የለቀቁት በካቢኔ ውስጥ ከነበሩ ሰዎች የለቀቁት አለ። ለምሳሌ ዶክተር ሀጎስ ጉዲፋ የሚባል ለቋል። በሱ ቦታ የተተካሰው የለም ትግራይ ውስጥ። ይህንን እንኳን ማድረግ አልቻለም። የራሱ የሚባል ምንም አይነት የወሰደው እርምጃ የለም። ይሄ እነዚህን ሰዎች የልብ ልብ እንዲሰማቸው፣ መዋቅራቸው እንዲዘረጋ፣ ሰው እንዲያስፈራሩ፣ እንዲደልሉ፣ ኔትወርካቸው እንዲዘረጉ፣ ያላቸው ኔትወርክ እንደ አዲስ መጀመሪያ ተበጣጥሶ ህወሓት የሚባል ድርጅት አብቅቶለታል ተብሎ ነበር። ነፍስ የዘራለት ጌታቸው ነው። ካለፈው 1 ዓመት ወይ 9 ወር አካባቢ ጀምሮ እንደው ለመረዳት ሞክራለሁ። ቢያንስ ጦርነት እንዳይነሳ የተቻለውን ያህል ሞክሯል ብዬ አስባለሁ። ያችን ክሬዲት ሰጠዋለሁ። ያለፈው ምናልባት 6 ወር እስከ 9 ወር ያለው በከፍተኛ ህመም ሆኖም ቢሆን እኔ በሆነ እዛ ምን እንደማደርግ አላውቅም፣ ግን የሆነች ጦርነት እንዳይነሳ እነዚህ ሰዎች የቻለውን ያህል ያስታመማቸው ይመስለኛል። ከዛ በፊት ያለው 1 ዓመት ከምናምን ግን ሙሉ በሙሉ
የጌታቸው ጥፋት ነው። ጌታቸው ደግሞ በታሪክም በሌላ መንገድ ይጠየቅበታል። የመጨረሻ ከዚህ በኋላ የእናንተ ግምት የእናንተ ግምገማ ምን ይሆናል የሚል ነው። ምንስ ሊሆን ይገባል ነው ሀሳባችሁ? ማለት ትግራይ ውስጥ ያለውን ሁኔታ ታሳቢ አድርገህ በአብይ አህመድ በኩል ያለውንም ጨዋታ እየተመለከትን ነው እና የሚወጡትን መግለጫዎች እያየሁ እዛው ነገሩን በጓንት ለመያዝ እየሞከረ ይመስላል። ምክንያቱም ምንም ሳይመለከተው ስለዚህ ጉዳይ አስተያየት እንዲሰጥ እየተደረገ ያለው የአገዛዙ ባለስልጣን አብርሃም በላይ ነው፣ የመስኖና ቆላማ አካባቢ ሚኒስትሩ ማለት ነው። እና ኤኒዌይስ ምን ይሆናል ከዚህ በኋላ? ምንስ ሊሆን ይገባል? እውነታውንም መሆን ያለበትንም በእናንተ በእሱን ጨርስ እና እኔ እቀጥላለሁ፣ ውይይታችን ይቀጥላል። እውነት ለመናገር መሆን ስላለበት ነው እንጂ ልናወራ የሚገባን መሆን የሚችሉ ሴናሪዎች ብዙ ናቸው፣ ማዕት ናቸው። ከዛ ትልቁ ችግር ምንድነው ታውቃለህ? እዚህ ቀጠና ላይ በተለመደ የፖለቲካ ስሌት ውስጥ ራሽናል አክተርስ አሉና ራሽናል ውሳኔዎች ይወስናሉ። ይሄ ብሔራዊ ጥቅማቸው ነው፣ ይሄ ጀስቲፋይ የሚደረግ ራሽናል አክሽን ነው፣ ይሄ ደግሞ ቀይ መስመር ነው የማይሻገሩት ቀይ መስመራቸው ነው ምንም ብለህ እዚህ ውስጥ በጣም ታጠባዋለህ ሊሆን የሚችሉ ሴናሪዎች። እዚህ ቀጠና እንደዛ አይነት የለም። ግለሰቦች እንደፈለጉ የሚያደርጉት ቀጠና ነው። ሲፈልጉ በጎረቤት ሀገር ጦርነት ውስጥ ይገባሉ፣ ሲፈልጉ ሁለት ሀገራት አንድ ክልልን ካላጠፋን ይላሉ፣ ሲፈልጉ ብዙ ነገር ማለት ትችላለህ። ማለት ቀይ መስመር ያለው ፖለቲካ አይደለም። ስለዚህ ሊሆን የሚችሉ ነገሮችን ብዙ ማለት ይቻላል። ማዕት ናቸው ልልህ ፈልጌ ነው። አንድ ሊሆን የሚችለው ለምሳሌ ፌደራል መንግስቱ የነ ደብረጽዮንን ቡድን በቃ ጉልበት ስላለው ወይም ደግሞ ወታደሮች ከሱ ጋር ስለሆኑ ጦርነት እንዳይነሳ እና ባብላቸው ሰው ስልጣኑን መስጣቸው ጌታቸው ገለልበል ሊባል ይችላል። አንድ ሁለተኛ እነዚህ ሰዎች ከጎረቤት ሀገር ጋር ምናምን አብረው እየሰሩ ነው፣ ስለዚህ ችግር አለ፣ ስለዚህ ህጋዊ ሰርቲፊኬታቸውንም ቀምተናቸዋል፣ ያንን ሰርቲፊኬት ተገና አድርገን በህግ እናግዳቸው፣ ጌታቸውን እናግዘው፣ ሰው ጌታቸው ሲፈልግ ፓርቲውን ሪቫይቭ አድርገው ሲፈልግ ሌላ ፓርቲ አቋቁም፣ በኤኒ ሚንስ የጌታቸው አስተዳደር እንዲቀጥል አስፈላጊ የሆነ የዲፕሎማሲ የኢኮኖሚና የፖለቲካ ድጋፍ እንስጠው። ሶስተኛ የጦርነት አማራጭ ነው። የጦርነት አማራጩ ወይ ትግራይን ይዘህ ምንድነው የደርግ እንትን ነበረ ስሎጋን ትግራይንም ለማሰስ ኤርትራንም ለመደምሰስ የሚባል ነበረ። እሱም ሊደገም ይችላል አላውቅም። ወይም አየህ ትግራይ ብዙ ኮስት ስላስከፈለው ማለት ህዝቡ የጠፋውን ህዝብ ጉዳይ ሳይሆን በእነሱ አይን ብዙ ፖለቲካል ኤንድ ዲፕሎማቲክ ኪሳራ ደርሶብናል ብለው ሊያስቡ ስለሚችሉ ኤርትራን እኮ ቀድመን ካጠፋ ነው ይሄ የት ይሄዳል ብሎም ካልኩሌት ሊያደርጉ ይችላሉ። የጦርነት አማራጮችን ነው እያወራን ያለው። ከዛ በኋላ የኤርትራ መንግስት ምን ያደርጋል ሪአክሽን፣ ወይም ደግሞ የኤርትራ መንግስት ቀድሞ አሁን ትግራይ ውስጥ ሊገባ ይችላል፣ የገባ ህቡም ሊኖር ይችላል። የኤርትራ ኃይልም ከትግራይ ከነዚህ ከነደብረጽዮን ቡድን ወይም ከጸጥታ ኃይሉ ጋር ሆኖ ገፋ በለው ሊል ይችላል። በፍጥነት ወደ ትግራይና አማራ ድንበር ሊጠጋ ይችላል። ትግራይን እንደ በፈር ዞን የሚመጣ ቁምቡላ በሙሉ ትግራይ ውስጥ እንዲያርፍ ሊያደርግም ይችላል ሻዕቢያ። ኦል ዚስ ሴናሪዮስ አሉ። ይህ ሁሉ ሴናሪዮ እንደገና ከስሩ ማዕት አለው። የአሜሪካ ለምሳሌ አለ። ዛሬ የወጣ ዜና ሰምተው ይሆናል። ባለፈው ማንስተን ነው ከነበረ አላስታውስም። የጋዛ ፖለቲካ ትግራይ ድረስ ይመጣል። ምክንያቱም የጋዛ ፖለቲካ እኔም በተለያየ ጊዜ አንስቼዋለሁ፣ ከአንተም ጋር አውርተነዋል። የጋዛ ፖለቲካ የግብፅና የሳውዲ አረቢያን አቋም ይፈተሻል። የግብፅና የሳውዲ አረቢያ አቋም የኤርትራ መንግስትን አቋም ይፈተሻል። ይሄ ላይን ዋሽንግተን ድረስ ሊሄድ ይችላል። የግብፅና የሳውዲ አረቢያ አቋም አሜሪካ ይህን ቀጠና በዩኤኢ ሰብኮንትራክተርነት ልታስተዳድረው ትችላለች። የዩኤኢ ደግሞ ከአዲስ አበባ ነው የተሻለ ግንኙነት ያለው። የጋዛ ፖለቲካ ራሱ ከፍተኛ የሆነ ተጽዕኖ አለው ትግራይ ውስጥ። አሁን በጣም በዲቴይል ካየኸው ማለት ነው። አሁን መሆን የሚገባው ወይም መሆን የምንፈልገው ነገር ልንገር፣ እንደ ፓርቲ ማቋም ያዝንበት ትግራይ ውስጥ ብሔራዊ ጉባኤ በፍጥነት መጠራት አለበት። አሁን ለምሳሌ የጊዜያዊ ምክር ቤት የሚባለው አንዱ የገባንበት ይሄን አመቻች መንገድ እንዲሆን ነው። ወደ ብሔራዊ ጉባኤ ለመድረስ እንደ አንድ ማታገያ መንገድና እንደ አንድ አመቻች መንገድ። ምክንያቱም እኛ ብሔራዊ ጉባኤ ይጠራልና ይጠራ ብቻ ማለት ጥሪ ማስተላለፍ ብቻ በቂ አይደለም። ወይ ጊዜያዊ አስተዳደሩ ያለው ሰውዬ ሊጠራ ይገባል፣ ወይ ወታደሮቹ ጠመንጃ ያላቸው ሰዎች ሊጠሩ ይገባል። እኛ ጠርተን አዳራሽ በብቻችን ተከራይተን ምን ልናደርግ እንደምንችል አላውቅም። ምክንያቱም ልናናግራችሁ እንፈልጋለን፣ ይሄ ችግር አለ ብለናል። ለሁሉም ለደብረጽዮን ቡድንም፣ ለሰራዊት አመራርም፣ ለጌታቸው አመራርም፣ ለሁሉም ለመቀበል ስልክ ለማንሳት እንኳን ራሱ በጣም አስቸጋሪ ነው። በተለይ ወታደሮቹ ያላቸው ትዕቢትና ድንቁርና መጨረሻ የለውም። ስለዚህ ምንድነው ይሄ ጊዜያዊ ምክር ቤት እንደ አንድ ማታገያ መንገድ አድርገን ወደ ምንፈልገው ብሔራዊ ጉባኤ መሄድ አለበት። ይሄ ብሔር እንዲድን ከተፈለገ፣ ይሄ ክልል እንዲድን ከተፈለገ፣ ከጦርነትና ከግጭት ነፃ እንዲሆን ከተፈለገ መጀመሪያ መልአተ ብሔር የሚወክልበት ኮንሰንሰስ ያለው ብሔራዊ ጉባኤ ትግራይ ውስጥ መጠራት አለበት። ለዚህ የፌደራል መንግስቱ አጋዥ መሆን አለበት። ይሄን ካደረግን
ጊዜያዊ መስተዳድሩ እንደ አዲስ ማዋቀር እንችላለን። ጊዜያዊ መስተዳድሩ ሲዋቀር ፌደራል መንግስቱ የሰራው ከፍተኛ ስህተት አለ። ህወሓት ሆን ብሎ አስልቶ የገባበት አለ። የሰራዊት አባላት ሆን ብሎ አስልቶ የገቡበት አለ። ጌታቸው ከተመረጠ በኋላም ደግሞ እንደገና አሁንም ህወሓት ስለሆነ ስቲል የሰራቸው ከፍተኛ የሆኑ ስህተቶች አሉ። ይህን ስህተት እንዳንደግም በአጭር ጊዜ ውስጥ ብሔራዊ ጉባኤ ተጠርተው የናሽናል ኮንሰንሰስ ትግራይ ደረጃ ደርሰን ይሄንን ይዘን ጊዜያዊ መስተዳድሩ እንደ አዲስ ማቋቋም የነ ደብረጽዮን ቡድንም ማካተት አለበት፣ የነ ጌታቸው ቡድንም ማካተት አለበት፣ ተቃዋሚውንም ሌላውን። ምክንያቱም ሁሉም የየራሱ አሁን ደጋፊ ቤዝ አለው፣ ሊካድ አይችልም። ይሄንን ነው ብሔራዊ ጉባኤ ነው የሚፈታው የምንለው እዚህ ነው። ናሽናል ኮንሰንሰስ ነው። አሁን ለምሳሌ ጌታቸው ከፍተኛ ተሰሚነትና ተቀባይነት ባለበት ሰዓትም የነ ደብረጽዮን ቡድንን ልንተዋቸው አንችልም ነው የምንለው። አሁን የነ ደብረጽዮን ቡድን ብዙ ነገሮችን ተቆጣጥረናል ብለው ካሰቡ የጌታቸው ቡድን ደግሞ ከፍተኛ የሆነ ድጋፍ አለው። በዴሞግራፊ ሊሆን ይችላል፣ በጂኦግራፊም ሊሆን ይችላል። ባይዘው ከፍተኛ የሆነ ድጋፍ አለው። ስለዚህ ይሄ ነው መፍትሄው፣ ለትግራይ የሚሆን መፍትሄ አለ ብለን ምናምን ነው። ይሄን የፌደራል መንግስቱ ማገዝ አለበት። ከዛ በኋላ ትግራይ ያሏት ፖለቲካዊ ጥያቄዎች አሉ፣ የፕሪቶሪያ ስምምነት አፈጻጸሙ አለ። እነዚህን ሁሉ ይዘን እንደ ብሔር ከአዲስ አበባ ጋር እንደራደራለን። ፕሪቶሪያ ስምምነት አፈጻጸሙንም በስነ ስርዓት በእንደዚህ መልኩ ነው የሚከታተል የሚችለው። የፌደራል መንግስቱም ምልአተ ብሔር ከሚወክሉ ሰዎች ጋር ነው ከዛ በኋላ የሚነጋገረው። የአንድ ቡድን የዛኛው ቡድን የዛኛው ቡድን ምን ይገባኛል። የፖለቲካ ቼዝ ጨዋታ የሚጫወቱ አካላት እንዳሉ ፌደራል መንግስት ውስጥ እና ይሄ ቅድም ጌታቸውም ሲለው ነበር እንደው ይዋጣላቸው እያለ ይሆናል ምናምን ያለው እውነት ነው ማለት እንለው የነበረ ነው። ለረጅም ጊዜ ይዋጣላቸው ምን አገባን። ሲዳከሙ አንዳቸው ወደኛ ሰብሚት ያደርጋሉ ወይም ደግሞ አንዳቸው ሲደክሙ አንደኛው እንደግፋለን ነው። ይሄ በጣም ፊውዳል የሆነ ኋላ ቀር ፖለቲክስ ነው፣ ሞደርን ፖለቲክስ አይደለም። እና ኃይለ ሥላሴ የተጠቀሙበት ፖለቲክስ ነው። እና ኃይለ ሥላሴ የትግራይን መሳፍንት በእንደዚህ አይነት መልኩ ለመከፋፈል ሞክረዋል። ግን ተሳካ ወይ? አልተሳካም። ኃይለ ሥላሴ እኮ መጀመሪያ ያመፀው የኃይለ ሥላሴ ጉጉሳም ቡድን ነበር የሚደግፈው። የኃይለ ሥላሴ ጉጉሳ ቡድን ተቀባይነቱ እየጨመረ ሲሄድና ጥያቄዎቹ እያሰፋ ሲሄድ የነማን ደጋፊ ሆነ? የነ መንገሻ ዮሐንስንና በኋላ የነ ራስ መንገሻ ደጋፊ ሆነ። ጭራሽ በትዳርም ተጣመረ ከዛ በኋላ ከነ ራስ መንገሻ ጋር ገብቷል። አንደኛው ሲደክም ለደከመው ታግዝና ጠንካራውን ታዳክማለህ። ጠንካራው ሲዳከም እንደገና ያኛው ስለሚጠነክር ያኛውን ደግሞ ትገለብጣለህ። ይሄ ነው መርህ የለሽ እና በጣም ኋላ ቀር ፊውዳል ፖለቲክስ ነው። ይሄ ሞደርን ፖለቲክስ የኢንተረስት ፖለቲክስ ነው። ከዛ በኋላ ደግሞ የሪፕሬዘንቴሽን እና የኮንሰንሰስ ፖለቲክስ ነው። ትግራይ ውስጥ ሪፕሬዘንቴሽን ያለው ኮንሰንሰስ የደረሰ ምልአተ ብሔር የሚወክል የፖለቲካ ኢንቲቲ which is ጊዜያዊ አስተዳደር የሚባለው አሁን ባለው እንዲወጣ ፌደራል መንግስቱ ማገዝ አለበት። ትግራይ ውስጥ ያሉ ኃይሎችም ይሄንን ነው ማገዝ ያለባቸው። ለዚህ ነው ተገዥ መሆን ያለባቸው። ወታደሮቹ አሁን ከፊት ሊያሰልፋቸው የሚችሉ ወጣቶች እንዳሉ ይታየኛል። በጉልበት እያፈኑም ወደ ስልጣና ሊወስዱት የሚችል ወጣት እንዳለ ይሰማኛል። አንድ ነገር ልንገራቸው እነዚህም ሰዎች፣ አንደኛ አሁን የምትልኳቸው ወታደሮች በከፍተኛ ደረጃ ቅሬታ ውስጥ ያሉ ወታደሮች ናቸው፣ ወይም ደግሞ የሰራዊት አባላት ናቸው፣ ወይም ታጋዮች ናቸው። ሁለተኛ አሁን እናንተን ለመስማት በፍጹም ፈቃደኛ አይደሉም። ለጊዜው ተገዶም ይሁን በፈጠራችሁት የቡድናዊ አስተሳሰብ ውስጥ ተጠርንፈው የሚሄዱም አሉ። ነገር ግን በከፍተኛ ደረጃ ወጣቱም ከሰራዊት እየወጣ ነው። ሁለተኛ ሊገጥማቸውም ዝግጁ ነው። ይሄ ማስጠንቀቂያ ደወል የሚሰጣቸው ሊገጥማቸው የተዘጋጀ ወጣት እንዳለ ማወቅ አለባቸው። አስከሬናቸው በመቀለ ጎዳና እንዲጎተት አልፈልግም። እነዚህ ሰዎች ሄዶ ግን ወደዛ ሊመጣ እንደሚችል ትንሽዬ የቀረቻቸው በትዕቢትና ድንቁርና ያልተደፈነች ልብና አእምሮ ካለቻቸው ይሄ እንደማስጠንቀቂያ ደወል ውሰዱት። ይሄ እንደዚህ ስላቸው ያማቸዋል፣ ስድብ ነው ሊሉ ይችላሉ። ምን አይደለም፣ እውነታው ነው። ዓለም ላይ የሆነው በሙሉ ይሄ ነው። ወጣት ኃይልን ሳትይዝ ምንም ነገር ማድረግ አትችልም። የወጣት ኃይል እስኪደራጅ ድረስ ጊዜ ይወስዳል። የኢኮኖሚ ችግር ስላለበት የኢኮኖሚ ችግር እስኪፈታ ድረስ የሆነ ጊዜ ሊፈጅ ይችላል። ወጣት ኃይል ግን ባይ ኤኒ ሚንስ ጊዜው የሱ ነው። ኦውን ያደርገዋል። ደግሞ የዛኔ በመጥፎ መንገድ ኦውን እንዳያደርገውና በመጥፎ መንገድ የናንተም ህይወትና ሌላ ነገርም አደጋ ውስጥ እንዲገባ አንፈልግም። ይሄ ማይቀር ነው። ግን የወጣቱ ተደራጅቶ መጥቶ ቴክ ኦቨር የማድረግ ነገር ማይቀር ነው። የትም ዓለም ቀርቶ አያውቅም። እንደዚህ አይነት ሽማግሌ እድሜ ልኩ እየተስተዳደረ የሚኖርበት ጊዜ የለም፣ አብቅቷል። ስለዚህ ነው ልል የምችለው ቴዲ፣ ሊሆን የሚገባውም ይሄ ነው ብዬ ነው የማምነው። በጣም አመሰግናለሁ ኃይሉ። እነዚህ ጉዳዮች በጣም በፍጥነት የሚለዋወጡ ስለሆኑ ከዚህ ቀደምም በየነበረ እነዚህ ጉዳዮች ቶሎ እንድንነጋገር ግድ የሚሉ ናቸውና በየሆነ ጊዜ ብቻ አይደለም መገናኘት የሚያስፈልገው። ስለዚህ አዘውትረን መገናኘት ያለብንና ሀሳቦቻችሁን ለህብረተሰብ ማቀበል ያለባችሁ ይመስለኛል። አሁን እንኳን በምትሰጡት አስተያየት ዙሪያ ብዙ ሰው እየተነጋገረ እመለከታለሁና ስለዚህ በጣም አመሰግናለሁ ለዛሬ ሀሳቦችህ፣ ለጊዜ ለሁሉም ነገር። እኔም አመሰግናለሁ ቴዲ ስለጋበዝከኝ። እንግዲህ ዋለ በኮሙኒኬሽን በኩል ሰው ይመደባል፣ እኔም መጣ ይችላል፣ ሌላም ሊመጣ ይችላል። ችግር የለውም። እሺ
አብራችሁን ስላላችሁ እናመሰግናለን። እንቀጥላለን። እኛም በዚህ ላይ አንዳንድ አስተያየቶች ማከል ወዳለሁ። እንግዲህ በቀደም ሲል መግቢያ ላይ ያነሳሁት ነገር አለ። በትግራይ ውስጥ ሁለት መንገድ ብቻ ያለ ተደርጎ ወይም ለምሳሌ በደብረ ጽዮን ህወሓት በኩልና ያው አሁን ማህተም እየለቃቀሙ ያሉት ፕሮፌሰር ጌታቸው አሰፋ ያለው ነገር አለ። ከመስመሪው ኃይልና ናብ ማህተሚው ኃይልና ተቀይረዋል ብለዋል። እና አቶ ጌታቸው ረዳ ማንስቶት ነበር ሌጂቲመሲ ሳይኖርህና ፖለቲካሊ ሙት ሆነህ እያለ ማህተም ስለለቃቀምክ ምን ታመጣለህ የሚል አስተያየት ሰጥቷል። አይ ቲንክ ትክክል ነው እሱና ያንን እያደረጉ ያሉ በፍጹም የዘመኑን ለውጦች ሊገነዘቡ የማይችሉና አቅሙን የሌላቸው በቃ የሆነ አካል ፕሮግራም አድርጓቸው የጠፋ ከምድር የተሰነበተ እንደርፎር ሌላም አፕዴት ሊያደርጋቸው የማይችል ራሳቸውም ተምረው ራሳቸውን አፕዴት ማድረግ የማይችሉ ደናቁርት በህዝቡ መካከል ከፍተኛ ቀውስ እየፈጠሩ ነው። በሌላ በኩል ደግሞ ይህን ቅድም ኃይሉ እንደጠቀሰው በህወሓትን ከፊት ለመቆጣጠር ሲለማመጥ ባካችሁ ተቀበሉኝ እመኑኝ እያለ ማድረግ የሚገባውን መጠቀም ያለበትን አቅም ሳይጠቀም ይኸው መጨረሻ ላይ ወደ አዲስ አበባ እንዲማትር የተገደደ የጌታቸው ረዳ በጣም ደካማ የስንፍና ቡድን ደግሞ አለ። ምርጫዎቹ ግን እነዚህ ብቻ አይደሉም ነው በሳልሳይ ወያነ በኩል እየቀረቡ ያሉት ሀሳቦች። በትግራይ ብሔራዊ ጉባኤ ይጠራና ከዛ የሚወለድ አጠቃላይ የምክር ቤትም ያለው የአስፈጻሚ አካል ያለው በፍርድ ቤቶችም ዘንድ ሪፎርምና ለህብረተሰብ ፍትህ እንዲሰጥ ማድረግ የሚያስችል አቅም ያለው ምልዓተ ብሔሩን የሚወክል መንግስት እንዲኖር የማድረግ ሂደት ይጀመር የሚል አቋም ነው። ይሄ በተደጋጋሚ ከፕሪቶሪያ ስምምነት መፈረም ወዲህ በሬዎት በኩል በስፋት ደጋግመን ስናቀርበው የነበረ አስተያየት ነው። በተለይ ጊዜያዊ አስተዳደሩ በቃ መስራት እንደማይችል ዲፌክት እንዳለበት ከተገነዘብን በኋላ በተደጋጋሚ ያነሳነው ሀሳብ ነው። ስለዚህ ሶስተኛ አማራጭ አለ ማለት ነው። የግድ መራኮት አያስፈልግም። እነዚህ ፍንካሎች ላይ በጣም ከባድ ጫና ማድረግ ይቻላል። ይሄ ብሔራዊ ጉባኤ እንዲጠራ ወይም የጊዜያዊ አስተዳደሩ የበለጠ ህዝብን እንዲወክል ሆኖ ፈርሶ እንዲሰራ በማድረግ ረገድ አሁን ይሄ 51% አለኝ ምናምን የሚለው ቅዠት ቆሞ አሁን አጠቃላይ የሆነ የህዝብ መሰባሰብ የሚመጣበት ሁኔታ እንዲጠየቅ ጥያቄውን እዛ ላይ ማድረግ እዛ ላይ መረባረብ ነው በጣም አስፈላጊ ነው ብዬ የማስበው አንዱ ነጥብ ይሄው ነው። ስለዚህ አሁን ሁለቱ ፍንካቾች ያቅነሸለሿችሁ ብዙ የትግራይ ተወላጆች እንዳላችሁ አውቃለሁ። የጦር አበጋዞቹ የሚያደርጉት ነገር የሚያጸይፋችሁ እና ሴም ታይም ደግሞ የጌታቸው ረዳ ቡድን የሰንበሌጥ ምርኩዝ የሆነባችሁ ብዙዎች እንዳላችሁ አውቃለሁ። ሪጎ ሶስተኛው አማራጭ በትግራይ ውስጥ በተደጋጋሚ በዚህ በሬዮት ኢንፋክት ተከታታዮቻችን እስኪሰለቹ ድረስ ያነሳነው ነገር ይሄ ጊዜያዊ አስተዳደር ባይ ዲዛይን እንዳይሰራ ነው የተዋቀረው። ስለዚህ ባይ ዲዛይን እንዳይሰራ ስለተዋቀረ እየሰራ አይደለም። የህዝብ ጥያቄዎችንም ሊሰራ አይችልም። ባይ ዲዛይን እንዳይሰራ የተዋቀረው አስተዳደር ግን አፕሩቭ የተደረገው በህወሓት ሰዎች በኩል እነሱ እንዲሰለጥኑ የትግራይ ህዝብ ግን ቁልቁል እንዲደፋ የሚያደርግ ስለነበረ ነው። የእነሱን ስልጣን ሴኪዩር ያደርጋል ብለው ስለገመቱ ነው። አሁን በሚፈልጉት መጠን በአፈሩ በአየሩ ላይ ማዘዝ የማይችሉበት ሁኔታ መፈጠሩ ነው የቆጫቸው የሚል ሀሳብ በተደጋጋሚ አንስተናል። ይሄ ባይ ዲዛይን እንዳይሰራ የሆነ ጊዜያዊ አስተዳደር መዋቅር መልሶ እንዲስተካከልና ህዝቡን በሙሉ በምልአት የሚወክል የተሻለ ኮንሰንሰስ ያለው ይሄ ሆኖ እንዲዋቀር የሚያስችል ፕሮሰስ ነው መጀመር ያለበት፣ ሪካሊብሬት መደረግ ነው ያለበት የሚል ሀሳብ በተደጋጋሚ ያቀርበናል። አሁንም ያለው ምርጫ እሱ ነው። በዚህ ውስጥ መውጫ የሚፈልግ ማንም ሰው እነዚህ ሀሳቦችን በማዳበር ረገድ ጥሪ በማድረግ ጫና በማድረግ የህዝብ ፍላጎት መሆኑን በማድረግ ረገድ እንዲንቀሳቀስ ያስፈልጋል። ይሄንን አጀንዳ እንደ ራሊንግ ፖይንት መጠቀምም ይቻላል። በሁሉም የህብረተሰብ ክፍል ይሄ ቢሆን የሚጠላ አለ ብዬ አላምንም። ኦፍኮርስ በብሬን ዎሽድ የሆነ በገዛ ራሱ ጥቅም ላይ የሚዘምት የገዛ ራሱን ባርነት በገዛ ራሱ ላይ ያለውን ባርነት ለማጽናት የሚዘምት ይጠፋል እያልኩ አይደለም። የምናየውም ያንን ነው። የጦር አበጋዞቹም ኢነዌይ ሌሎችን ሰለባ የማድረጋቸውን ያህል እነሱም የድንቁርና ሰለባ ናቸው። ግን የሚመሽጉበትና የሚሸሸጉበት ህብረተሰብ እንዳይኖር ማድረግ ግን ይቻላል ብዬ አምናለሁ። አንድ መነጋገሪያ መሰባሰቢያ አጀንዳ ይሄ ነው። ብሔራዊ የሆነ ጉባኤ ይደረግ። በአጠቃላይ የጊዜያዊ አስተዳደሩ አልሰራም። ህወሓትም 51% የሚባል ከምን በተፈጥሮ የወረሰው ርስት ነው። እነዚህን ሰዎች በተመለከተ ምን ስያሜ እንስጣቸው ተባብለን ስንነጋገር ከፕሮፌሰር ጌታቸው ጋር ያመጣ ነው አንድ ቃል ነበር፣ ፊውዶ ማርክሲስት የሚል። ይሄ ኦክሲሞሮን እንደሆነ ይገባኛል። ፊውዳሊዝም እና ማርክሲዝም በአንድ ፍሬዝ ሊጠሩ የሚችሉ ነገሮች እንዳይደሉ ይገባኛል። እነዚህ ግን እንደዛ ናቸው። እንደ ቺፍታንስ አክት የሚያደርጉ ህግ ብሎ ነገር የማያውቁ ማለት አመፀኞች፣ ምንም አይነት የተቋማዊነት ስርዓት የህዝብ መብት ብሎ ነገር የማያውቁ በአየሩ በአፈሩ በቅጠሉ በምኑ በሁሉም ሀብትና ምናምን ላይ ማዘዝ እንፈልጋለን የሚሉ ናቸው። ግን አት ሴም ታይም ደግሞ ማርክሲዝም እናነበንባለን የሚሉ እሱንም በቅጥ የተረዱት አይደለም። ምክንያቱም ያንን ይረዳ የነበረው ኢየሱሳቸው የነበረው መለስ ዜናዊ ስለሞተ ማለት ነው። ስለዚህ ፊውዶ ማርክሲስት ናቸው እነዚህ ሰዎች እንላለን። አንድ አስተውቻለሁ የቆየ ስነቃል ይገብር ታላችሁ ዝንጀሮ የሚገብር የንጉስ አይደለም ወይ የሚጭረው ምድር የሚል በቃ እነሱ እንኳን ሰውን በትግራይ ክልል የሚንቀሳቀሱ እንስሳትን እንኳን ጭምር ግብር ቢያስከፍሉ የሚወዱ አብሶሉት የሆኑ ቶታሊቴሪያንስ ናቸው።
ለሚተነፈሰው አየር ሁሉ የኛ ፈቃድ ያስፈልጋል የሚሉ ደናቁርት ናቸው። በቃ ምንም ሊደረጋቸው አሁን እነዚህን ቃላት ስንጠቀም እየተሳደባችሁ ነው እንዲህ እያረጋችሁ ነው ይላሉ። ስድብ የሆነ ተግባር እየፈጸምክ ካለ ያንተ ተግባር ዲስክራይብ ሲደረግ ስድብ ሊሆን አይችልም። በነገራችን ላይ ለመደንቆር ካላፈርክ እኔ ድንቁርናህን ስገልጠው ለምን አፍራለሁ? ለመግደል ካላፈርክ እኔ ገዳይነትህን ለመግለጥ ለምን አፍራለሁ? ህዝብ ላይ ተኩሰ ይኸው ዛሬ አንድ ወጣት ህይወቱ አለፈ አይደለም? ወጣቶች ቆስለው ሆስፒታል ክሪቲካል ኮንዲሽን ውስጥ ገቡ አይደለም? አንተ ለመተኮስ ያላፈርክ እኔ አንተን ጨፍጫፊ ልልህ ለምን አፍራለሁ? አንተ ተስገብግበ የህዝብ መብት ለመዝረፍ ያላፈርክ እኔ አንተን ዘራፊ ሌባ ልልህ ለምን አፍራለሁ? ኢትስ አ ስቴትመንት ኦፍ ፋክት። ድርጊትህን እየገለጽኩ ነው። የኔ ቃል ስድብ ከሆነ የኔ ቃል ሳይሆን ያንተ ድርጊት ነው ስድብ፣ ያንተ ነውር ነው ስድብ፣ ያንተ ወንጀል ነው ስድብ። በሰው ህይወት ላይ የወሰንክ በሰው መኖር አለመኖር ላይ የመወሰን ብልግናህን በአደባባይ የመደረግ ይህንን ያንተን ብልግና ያንተን ድድብና የሰጣቀስ ላፍር አልችልም። የሰው ህይወት እኮ እንዳይኖር አደረግክ አይደል? በመናገር ምክንያት እኔ ሀሳቤን የገለጥኩት ሌሎች ሁኔታውን በቅጥ እንዲያዩት በፓሽን ነው የተናገርኩት፣ በኢሞሽንም አይደለም። ፓሽንም አንዱ ስሜት ነው። ነገር ግን ይሄ የምናገረውን ባለማወቅ አይደለም ማለት ነው። ለጉዳዩ ባለኝ ፓሽን ምክንያት ነው እንደምናገረው የምናገረው። ለተናገርኩትም ነገር ሁሉ ኃላፊነት ወስዳለሁ። በማናቸውም አደባባይ እከላከለዋለሁ። በምክንያት አስደግፌ እከራከርበታለሁ፣ እከላከለዋለሁ፣ እቆምለታለሁ ለተናገርኩት ነገር በየትኛውም ቦታ። እስቲ መጀመሪያ ነውርህን አቁም፣ ወንጀልህን አቁም፣ ድንቁርናህን አቅብና ከዛ በኋላ ቆመ እንጂ እንዲህ በሻርክ በተሞላ ቀጠና ውስጥ ለሆኑ አራት መሳፍንት አሽከርነት ለማያደር ከመረጥክ በኋላ እኔ አሽከርነህ ከማለት ወደኋላ ልል አልችልም። ከዚህ ጋር የሚገናኘው ሌላ ነጥብ ምንድን ነው? ደብረጽዮን የሰጠው አስተያየት አለ። የትግራይን ህዝብ ለመጠበቅ መስዋዕትነት የከፈሉ ሰዎች እንዴት በአራት መስመር ይባረራሉ፣ በሁለት መስመር ይባረራሉ ብሏል። እኔ ተከታታዮቻችንን ይቅርታ የምጠይቀው አሁን ደብረጽዮን የሰጠውን አስተያየት በተመለከተ ስለተናገርኩ ነው። ከሱ ደብረጽዮን ብዙ ብያለሁ። ደብረጽዮን በተመለከተ አሁን በቃ ደብረጽዮን ድንጋይ እንደሆነ ታውቋል። ደል ዲቫይስ እንደሆነ ታውቋል። የሚሰጠውም ስሜት የሚነገረውም ነገር ሴንስለስ እንደሆነ ታውቋል። ጥያቄው ግን እያለ ያለው ነገር ያለው አንድምታ አለ። በህወሓት ጽሕፈት ቤት ውስጥ የሚገፋው ናሬቲቭ ስለሚጠቁም ብቻ ነው አሁን የምናገረው። በደብረጽዮን አስተያየት እነዛ የትግራይን ህዝብ ትግል የመሩት ሰዎች የትግራይን ህዝብ ትግል መርተዋልና በፈንታቸው የትግራይን ህዝብ መብት ሁሉ ጠቅልለው ለገዛ ራሳቸው በመጠቀሚያነት ሊያውሉት ይችላሉ ብሎ ነው የሚያስበው። ያኔ የወራ የነበረው እኮ የትግራይ ህዝብ የራሱን እድል በራሱ እንዲወስን ነበረ ተብሎ ነው። የራስን እድል በራሱ እንዲወስን ተደረገ የሚባልን ትግል መርዳት የሚቻለው የትግራይን ህዝብ የራስን እድል በራስ የመወሰን መብት ለነዚህ ሽፍቶች በማስረከብ ነው። ይሄ ትክክል ሊሆን የሚችለው እንደ ደብረጽዮን ባሉ የማይሰሩ አእምሮዎች ውስጥ ብቻ ነው። እንደ ዓለም ገብረዋህድ፣ እንደ ጌታቸው አሰፋ፣ እንደ ፈትለወርቅ ባሉ መስራት ካቆሙ በከረሙ አእምሮዎች ውስጥ ብቻ ነው ትክክል ሊሆን የሚችለው። ኦኬ፣ በሁለት መስመር መባረራቸው በስድስት መስመር ይሆንልህ፣ በዘጠኝ መስመር ይሆንልህ። ምን አይነት ሰው ነው ይሄ ሰው? ግን ምን አይነት ሰው ነው እንዴ? ያ የትግራይ ህዝብ በጠላት እንዳይገደል የተደረገ ትግል የትግራይን ህዝብ መልሶ ለመግደል መብት ይሰጣል እንዴ? በተደጋጋሚ ያነሳሁት ሀሳብ አለ። መብት ለማስከበር የተደረገን ትግል መብትን አሳልፎ በመስጠት መርዳት ይቻላል ወይ የሚል ጥያቄ አንስቻለሁ። እኔ አብይ አህመድ በመጣ ጊዜ ሰው ሁሉ ወጣቶች እየታሰሩ የአዲስ አበባ ወጣቶች እየታሰሩ ዝም ይላል። ጦር ላይ ተወስደው ሲደበደቡ ዝም ይላል። በአደባባይ 5 አዲስ አበባዎች ሲገደሉ ዝም ይላል። በየቦታው ሰዎች እየታሰሩ በእስር ቤት ውስጥ ሲረሱ ዝም ይላል። እነዚህ ሰዎች ምንድን ነበረ የትግል ምክንያት ነው ትሉ የነበረው? ለመብት ለሰብአዊ መብትና ዲሞክራሲያዊ መብት ነው ስትሉ አልነበር እንዴ? እና ለሰብአዊና ዲሞክራሲያዊ መብት የተደረገን ትግል ሰብአዊና ዲሞክራሲያዊ መብቶችን አሳልፎ በመስጠት መርዳት ይቻላል ወይ የሚል ጥያቄ እጠይቃለሁ። አሁንም እዚሁ ጋር የምጠይቀው ያንኑ ጥያቄ ነው። የትግራይ ህዝብ ሰላም ለማምጣት ህልው ለመሆን በሌሎች ላለመገደል በሌሎች ላለመደፈር የተደረገ ትግልን መምራት የትግራይን ህዝብ ለመግደልና ለመድፈር መብት ይሰጣል ወይ? እንደ ደብረጽዮን ያለ ማለት ከሌላ ድንቁርና ዩኒቨርስ በሚኖር ሰውና በመሰሎቹ ውስጥ ብቻ ነው ይሄ ሊሆን የሚችለው። እነዛ ሰዎች አሁን በሚያደርጉት ተግባር ታገልንለት ቆምንለት የሚሉትን ዓላማ በገዛ ራሳቸው እየበሉና እያፈረሱ ነው ጥያቄው። ከዚህ ውስጥ ያለው የደብረጽዮን ያመክንዮ ችግር እነዚህ ሰዎች ትግል ስለመራን በትግራይ ህዝብ ላይ የፈለግነውን ማድረግ እንችላለን ማለት ከቻሉ እነዛ የሞቱት ወጣቶች፣ ወንድሞች፣ እህቶች፣ ቤተሰቦች፣ እናቶች፣ አባቶችስ ልጆቻችን፣ ወንድሞቻችን፣ አባቶቻችን ሞተዋል ብለው መብታቸውን መጠየቅ ይበዛባቸዋል ወይ? ያውም እነዛ የጦር አበጋዞች ትግል መርተናልና ያንን ትግል የመራነውን ህዝብ መልሰን የመፍጀት የመጨፍጨፍ መብት አለን ሊሉ የሚችሉበት ምንም አይነት ህጋዊ ሞራላዊ
መነሻ ሊኖር አይችልም። ግን የሞትንለት ህይወት የገበርንለት ህልውና ነው። የራስን እድል በራስ የመወሰን መብት ነውና የሆኑ ለአራት መሳፍንት አሽከርነት ያደሩ ደናቁርት የጦር አበጋዞች እንዲወስኑልን አልፈቅድም ቢሉ ታዲያ በዛው በራሱ የደብረጽዮን አመክንዮ መሰረት ትርጉም አይሰጥም ወይ? ግን እንዳልኩት ደብረጽዮን ሰፈር አመክንዮ መፈለግ፣ ኮመን ሰንስ መፈለግ፣ ደህና ትርጉም ያለው ነገር መፈለግ የሚቻል አይደለም። ግን በህወሓት በኩል አሁን ሊገፋ የሚታሰበው ናሬቲቭ እነዚህ በረሃ የወጡ እነዚህ ምናምን ነው። ጌታቸው አሰፋ በረሃ የወጣው እኔ ለትግራይ ህዝብ ነው ብዬ አላምንም። ዓለም ገብረዋህድ በረሃ የወጣው መታሰርን ሽሽት ነው እንጂ የትግራይን ህዝብ ለመከላከል ነው ብዬ አላምንም። ፈትለ ወርቅ በረሃ የወጣችሁ ላለመታሰር እንጂ የትግራይን ህዝብ ጥቅም ለመከላከል ነው ብዬ አላምንም። መቼ ነው እነዚህ ሰዎች ለትግራይ ህዝብ ጥቅም የቆሙት? መቼ ነው የትግራይን ህዝብ ኢንትረስት አስጠብቀው የሚያውቁት? መቼ ነው ትግራይ ላይ ስሩን የተከለ ፖለቲካ አካሂደው የሚያውቁት? በእድሜ ዘመናቸው። እነዚህ ሶሻል ሪኢንጂነሪንግ ለመስራት የመጡ በትግራይ ውስጥ ትግልና የፖለቲካ እንቅስቃሴ ከማድረጋቸው በስተቀር ምንም ነገራቸው ከትግራይ ያይደለ ፖለቲካቸውን ነው እያወሩ ያሉት። ይህ ስለ ሊኔጅ ስለምናምን ስለ አጥንት ጉልጥምት እያወሩ አይደለም። እዚህ ጋር ስለ ፖለቲካ ነው እያወሩ ያሉት። ፖለቲካቸው ትግራይ አይደለም ብዬ እከራከራለሁ። የያዙትን አቋም ከትግራይ ጥቅም አኳያ ኤክስፕሌን ማድረግ አይችሉም ካልቀጠፉ ካልዋሹ በስተቀር ብዬ ነው የምከራከረው። አሁን ደብረጽዮን መጥቶ በሁለት መስመር እንዴት ይባረራሉ? የትግራይን ህዝብ የመሩ ሰዎች በስንት መስመር ይሆንልን? በሚስማር አለመሆኑ እኮ የትግራይ ህዝብ በመሆኑ ነው በመስመር የሆነው። ጌታቸው የትግራይን ህዝብ ወክሎ ነው ያንን ያደረገው የሚል አስተያየት የለኝም። ግን በአሁኑ ወቅት በቅርጽ ደረጃ ከደብረጽዮን ህወሓት የተሻለ ጊዜ ያስተዳደሩ በአንጻራዊነት የተሻለ ውክልና ነበሩ። ሌላው ቅድም ያነሳሁት ነገር ነበር፣ የጸጥታ ቢሮ ያወጣው። የጸጥታ ቢሮ እንዳልኩት የጸጥታ አደፍራሽ ቢሮ ነው። አሁን የጸጥታ ቢሮ በአሁኑ ወቅት ጸጥታ አደፍራሽ ድርሰቶች የሚፈልቁበት የአመፅና የወንብድና ቢሮ ነው። ፍስሐ መንጁስ ኦፊሻሊ ከትላንትና ጀምሮ የወንበዴዎች መሪ ነው። ታደሰ ወረደ ከዚህ በኋላ ኦፊሻሊ የወንብድና አስተባባሪ፣ የወንብድና ክላስተር አስተባባሪ። ቅድም ጥሩ አድርጎ ጌታቸው ሲጽፈው ነበረ። የታደሰ ወረደ ግልሙትና ማለት ምክትል ፕሬዚደንት ነው፣ ግን ለፕሬዚደንቱ አይታዘዝም። የጊዜያዊ አስተዳደሩ አካል ነው፣ ግን በጸጥታ ቢሮ በኩል የጊዜያዊ አስተዳደሩ አካል አይደለሁም ይላል። በጊዜያዊ አስተዳደሩ ተወክሎ ገብቶ ነው የመንግስትን አጀንዳ እንዲፈጽም የተጠበቀው፣ ግን የካቢኔ ያሽግና የሆነን የህጋዊ መነሻና ምናምን የሌለውን ጉባኤ አካሄድኩ የሚል ቡድን ደግፎ የጽህፈት ቤት እሸጋና ጽህፈት ቤት የማስረከብ ስራ ይሰራል። ማለት ሊትራሊ ስልጣን ይወድቅልኛል ብሎ ከኋላ ሲከተል ሳይሳካለት ሲቀር አይ እኔ ካላገኘሁትማ በሉ እንግዲህ ውለታ ሊቆጥሩልኝ ለሚችሉት አራት መሳፍንት ልስጣችሁ ብሎ የወሰነ የፖለቲካ ፕሮስቲቱት ነው። እና ትላንት ያደረጉት በጎ ነገር ካለ ዛሬ በህዝብ ላይ የሚያደርጉትን ሁሉ ለማድረግ መብት ሊሰጣቸው ይችላል ያሉ ማለት ነው። ከየት ይመጣል ያሉት? እና ይሄ ምንም ትርጉም የሌለው ነገር ነው። እዚህ ሌላ ላይ መጥቀስ የምፈልገው ሌላ ነገር ምንድን ነው? በዚህ ወሬዎት በተደጋጋሚ የተለያዩ ሰዎች አስተያየት እንዲሰጡ መጥተው ሀሳባቸውን እንዲገልጹ እናደርጋለን። እኔ በእውነቱ በመደበኝነት በሚዲያ በተለያየ አይነት መልክ ኦልሞስት ከኢትዮጵያ ከ2000 ጀምሮ መገናኛ ብዙኃን ስራ ውስጥ ቆይቻለሁ እና ከብዙ አይነት ሰዎች ጋር ተነጋግሬያለሁ። አንዳንዶቹ ቀለም ለመስጠት ላይስማሙ ይችላሉ። ብዙ አልገጠመኝም እንደሱ። በእርግጥ ግን አጋጥሞኛል አለፍ እያለ። ከዚህ በፊትም ደግሞ ችግር ሲሆን ለእናንተ መጥቼ የተናገርኩት ቀለም ለመስጠት ከተስማሙ በኋላ ቀጠሮ ሳያከብሩ ሲቀሩ ኧረ እባካችሁ አንድ በሉ እስቲ እናንተን ከሰማችሁ ብዬ ያልኩበት ጊዜም አለ። ግን በትግራይ እንዳሉ ተቃዋሚዎች አሰባስቡ እዚህ ላይ መጥተው እንዲያወሩ ለማድረግ እንደሚደረግ ነገር ግን አስቸጋሪ ነገር አይቻልም። ዛሬ አሁን የሳልሳይ ወያነ ሰዎች በዚህ በጣም ኮንሲስተንት ናቸው፣ በጣም ዲሲፕሊንድ ናቸው። በዚህ በጣም ላመሰግናቸው እወዳለሁ። በተቀር በአረና በባይቶናና በውናት በኩል የማየው መዝረክረክ ግን በጣም አሳዛኝ ነገር። አሜን ሚዲያውን ማክበር ያለባቸው ለህዝብ ለሚደርሱት ህዝብ ሲሉ ቀጠሮ ሰጥተው የሚቀሩ ከሆነ በሆነ ማይነር ቴክኒካል ኢሹዝ ነገሮችን የሚያሰነካክሉ ከሆነ ታዲያ ይህንን የመሰለ መድረክ ለመጠቀም ያክል እንኳን ዝግጁነት ከሌላቸው እንዴት አድርገው ሀገርና ህብረተሰብና የህዝብ እንቅስቃሴ ሊመሩ? ዛሬ በአንድም በሌላ መንገድ ያሏቸውን ሀሳቦች እንዲገልጹ ተነጋግረን ነበር። በልዩ ልዩ ምክንያት አልተገኙም። ከዚህ ቀደም የነበረውንም ዝግጅት የተሳካ ለማድረግ ከዛ በቃ የነበረውን አስቸጋሪ ሁኔታ ልነግራቸው አልችልም። ፕላትፎርም ነው እየሰጠናችሁ ያለው ህዝብ እንድትደርሱበት። አሳፋሪ ነው እና ከዚህ አይነት መዝረክረክ ውጡ። ለዚህ ሳትበቁ ነው እንዴ ታዲያ ህዝብ ልትመሩ የምትሞክሩት? መስተካከል አለበት ይሄ። እና በዚህ ረገድ ኮንሲስተንትሊ
በጣም ሀሳባቸውን ለመግለጽ ሀሳባቸውን ለመሸጥ ዝግጁ ሆኖ ማገኛቸው እኔ የሳልሳይ ወያነን ሰዎች አመራር አባላት። ስለዚህ በጣም አመሰግናችኋለሁ። ሳልሳይ ወያነንም ሌሎች በትግራይ ያሉ ተቃዋሚ ፓርቲዎችንም በህዝብ ድጋፍ ማግኘት አለባቸው። አማራጭ መብዛት አለበት። ሁሉም ድጋፍ ሊደረግላቸው ይገባል። ግቡ፣ ደግፏቸው፣ አርሟቸው፣ አስተካክሏቸው፣ አቅም ስጧቸው። በእኔ በኩል ያለው ኦብዘርቬሽን ግን ቅድም የነገርኳችሁ ነው። በቀደመውም ሐሙስ የውናት አባላትን እዚህ አምጥተን ስለ ሁኔታው እንዲናገሩ ለማድረግ ያደረግነው ጥረት ያልተሳካው እነሱ ጋር በነበረው ቴክኒካል ችግር ነው። ዛሬም ይሄው እንደዛ ሆኗል። ባይቶናና ውናት እዚህ ላይ ባለመገኘታቸው አይደለም ይህንን ሀሳብ እያቀረብኩ ያለው። እንዴ በፍጥነት በሚያስፈልገው ሁሉ መገኘት በሚጠይቅ እጅግ አስቸጋሪ ሁኔታ ውስጥ በሆነ ፕላትፎርም በሬዮት በኩል ለህዝብ ሀሳብን ለማስተላለፍ ይህን ያለ ዝርክርክነት በተደጋጋሚ ከታየ ሌላውስ ጉዳይ ላይ የሚል ጥያቄ ያስነሳል ነው። ከዚህ በላይ አልናገርበት። መጨረሻ ላይ ይሄ ግጭት እየታየ ያለው ምንድን ነው? ይሄ አሁን ያለው ሁኔታ እየታየ ያለው እንዴት ነው? ያው በሳልሳይ ወያነ በኩል በአቶ ጌታቸውም በኩል በሌሎችም በኩል ለመፈንቅለ መንግስት ተቆጥሯል። እነሱም አይደለም እያሉ ነው። ህግ እናስከብራለን እያሉ ነው። ህገ መንግስት እናስከብራለን እያሉ ነው። የትኛው ህግና ህገ መንግስት እንደሚሉ እንግዲህ እንጠይቃቸዋለን ሲመጡ። ግን በአጠቃላይ በኢትዮጵያ ሆነ በሌሎች መገናኛ ብዙኃን በኩል ይሄ ነገር ሲታይ እንዴት መታየት ያለበት በተለይ በኢትዮጵያ ሚዲያ ውስጥ የሚለውን ነገር ማንሳት እወዳለሁ። በትግራይ ስላለው ቀውስ ስናወራ በትግራይ ስላለው ሁኔታ ብቻ እያወራን እንዳይደለ መገንዘብ ያስፈልጋል። ቢያንስ አሁን ላይ ይሄ ለሁሉም ግልጽ መሆን ያለበት ነገር መስሎ ይታየኝ። እንዴት? አንደኛ ይህ ነገር በጠቅላላ ኢትዮጵያ ያለውን ኢኮኖሚ፣ የሰው ኃይል፣ የፖለቲካና ወታደራዊ ኃይል አስተላለፍ የሚመለከት ነገር ነው። ይሄ ጦርነት ከፈነዳ የሻዕቢያና የብልጽግና መዛዛት የአብይ አህመድና የኢሳያስ እልህ ጫፍ ላይ ደርሶ አሁን ትግራይ መጀመሪያ ጦር ሜዳዊ ትግራይ እንድትሆን ነው እያሰሉ ያሉት ብዬ ነው ማምነው። ሁለቱ አሁን እያየ ነው። የመጨረሻ ምንድን ነው ማክሲመም የሆነ ጥቅም ላገኝበት የሚችለው ሙቭ እያለ እያሰላ ነው። እንግዲህ እስካሁን ድረስ እየተናገረ ያለው አብይ አህመድ በአብርሃም በላይ በኩል ነው። ጌታቸው ረዳም ያው አዲስ አበባ ከተማ ሸራተን ላይ መግለጫ እየሰጠ ነው። ወደ መቀለ መመለስ አይቀርም፣ የመጣሁት ሸሽቼ አይደለም ብለዋል። እናየዋለን። እሱ እያደረገ ነው። ግን በፎሬን ፖሊሲ ላይ የወጣውን መጽሔት ብትመለከቱት፣ ጀነራል ጻድቃን የሰጠውን ማስተያየት ብታዩ፣ በሌሎች በኩል እየተዘገበ ያለውን ብትመለከቱ ይህ ጦርነት ወደማይቀርበት ደረጃ እየተሻገረ ነው የሚል ነው። አሁን ጦርነት የሚያሰጋበት ወይም ጦርነት እሳት ሊዘንብ የሚችልበት ደመና የለም ብሎ የሚከራከር በቃ ግልጽ በሆነ ድናያል ውስጥ ያለ ክህደት ውስጥ ያለ ነው ባይ የዚህ ክህደት ውስጥ ነው ያለው። አሁን ይህንን ግን ስንመለከተው አብይ በትግራይና በአማራ በኦሮሚያም እያካሄዳቸውና ያካሄዳቸውን ጦርነቶች የኢትዮጵያውያን ኪስና መሶብ እንዴት አድርገው እንዳራቆቱት እናውቃለን አይደለም። ስለዚህ ትግራይን በተመለከተ ያለውን ጦርነት ስንመለከት እዛው ትግራይ ውስጥ እንዳለ ሽኩቻ ብቻ መመልከት ስህተት። በዚህም ምክንያት በጎ በሆነ ምንድን ነው ኢንላይትድ ሰልፍ ኢንትረስት የሚባል ነገር አለ አይደለም። ኢንላይትድ ሰልፍ ኢንትረስት ይሄ ተራ ቁማርና ዝም ብሎ ርካሽ ስሌት ሳይሆን ሩቅ የተመለከተ አስተያየት ያስፈልጋል፣ ፐርስፔክቲቭ ያስፈልጋል። ያ ኢንላይትድ ሰልፍ ኢንትረስት የሚባለው ዘላቂ የሆነ ሰላማዊ የህዝብ ለህዝብ ግንኙነትን የሚበጅ መስጠት መቀበልን የሚጠይቅ አይነት መፍትሄ ለማመልከት ከሁሉ በላይ ግን በዚህ በጣም አስቸጋሪ ሁኔታ ውስጥ ማናቸውንም አውዳሚ ኃይላት ላለመተባበር መሞከርን የሚጠይቅ ይመስለኛል። ምክንያቱም ይሄ በትግራይ ውስጥ እርስ በርስም ሆነ የሻዕቢያና የብልጽግና ጦርነት ከተለኮሰ የሚመጣውን ለመረዳት አሁን ኢትዮጵያውያን ወደኋላ ማለት የሚቸግራቸው ሊሆን አይገባም። ምክንያቱም ቀደም ሲል እንደጠቀስኩት የቀደመው ጦርነት ስንቱን የኢትዮጵያ ኪስና መሶብ እንዳራቆቱት፣ ስንቱን እንደወጣ እንዳስቀሩት፣ ስንቱን ቤተሰብ እንደበተኑት፣ ስንቱን ከትምህርት እንዳጎሳቆሉት፣ ከትምህርት ገበታ እንዳስቀሩት፣ የስንቱን ህልም እንዳጨነገፉት፣ ቤቱ ኪሱና መሶቡ ይቁጠረው ልንል እንችላለን። በጣም አውዳሚ በጣም አስቸጋሪ ሁኔታ ነው የተፈጠረው። ይህንንም ያኔ በተደጋጋሚ ስንለው የነበረ ነገር ነው። ትግራይን ኢትዮጵያ በምትባል ሰፋ ባለች ሳሎን ውስጥ ዳር ቆማ እንደምትተከተክ ፈርኔሎ የሚቆጥር ሰው የተሳሳተ ነው። እሳቱ ወደ ተቀረው ክፍል መዛመቱ የማይቀር ነገር። ኦልሬዲ ትግራይ ውስጥ የሚደረገው ጦርነት እንኳን የሀገሪቱን ኢኮኖሚ እንደው ለሰው ህይወት ባይታሰብ ሀገርነት በሰው ህይወት ዋጋ ላይ መመስረት የሰውን ህይወት ቫሊዩ ከማድረግ መጀመር የነበረበት ነው። በኢትዮጵያ ውስጥ ያ የለም። ኢትዮጵያዊነት የሚባለውም አስተሳሰብ በፍጹም ከሰው ህይወትና ከሰውነት ጋር ግንኙነት እንደሌለው በግልጽ ራሱን መድርኳል። ከሰብአዊነትና ከሰብአዊ ሴቶች ጋር የተፋታ መሆኑን ራሱን አሳይቷል። ፋሽዝም የከተመበት ጎራ ነው እና ያንንም እያደረገ ስለ ኢትዮጵያ ክብር ማወራል ይልና ግን የሻዕቢያ ደግሞ ገረድ ነው እና ብዙ አይነት ተጣራሽ ነገሮች የሚስተዋልበት ነው። ሆነም ቀረ ግን አንድ ሀቅ አለ። ገበያውን እንዳናገው፣ አቅርቦቱን እንዳመነመነው፣ ኢኮኖሚውን እንዳንኮታኮተው፣ የሰው ህይወት እንደቀጠለ፣ ቤተሰብ እንደበተነ፣ ትምህርት ቤት እንዳወደመ፣ አገሪቱን መቀመቅ እንደከተላት ግን እርግጥ ነው
ይህንኑ ተመሳሳይ ነገር ስለ አማራ ክልል ጦርነት ማለት ይገባል፣ ስለ ኦሮሚያ ክልል ጦርነት ማለት ይገባል። ስለዚህ በዚህ ጦርነት ሊመጡ ስለሚችሉ ነገሮች ሲሪየስ ያስቦ በሰልፍ ኢንላይትንድ ኢንትረስት የተቃኘ አስተያየት መያዝ ያስፈልጋል። በዛ ላይ ሁነውስ በዚህ ጦርነት የአብይ አህመድ መንበር በአፍጢሙ ሊደፋ ወይም ፍጹም ሊዳከም የሚችልበት እድልም ባይዘው ዝግ አይደለም። ይሆናል እያልኩ በእርግጠኝነት እየተናገርኩ አይደለም፣ ዝግ ግን አይደለም። ይዞት ሊመጣ የሚችለውን እውነት ደግሞ እዚህ ላይ ለመመርመር ጊዜ መውሰድ ያስፈልጋል። ያ ምን ይዞ ይመጣል የሚለውን አሁን እዚህ ላይ መዘርዘር በጣም አስቸጋሪ ነው። ግን ይሄ ዝም ብሎ በትግራይ የህወሓት አንጃዎች እና አንዱን አንጃ ለመደገፍ በወገነ የወታደራዊ አዛዥ ምንድነው የጦር አበጋሮች ቡድን እና በተቀረው ተሳዳጅ የጊዜያዊ አስተዳደር ሹመኞች መካከል ብቻ ያለ ነገር ተደርጎ መወሰድ የለበትም። ዓለምም እንደዛ እያየው አይደለም። ሁለተኛ ይሄ ነገር የኤርትራን ለ34 ዓመታት እንደ ጓጎለ የከረመ የከረፋ ነባራዊ እውነታንም ሊቀይር የሚችል ነገር ነው እና በዚህ ምክንያት ኤርትራንም የሚመለከት ነገር ነው ማለት ነው። ያው የኤርትራ አንጎልና ልብ በአሁኑ ወቅት ሻዕቢያ ነው። ሻዕቢያ እየተናገረ ነው በየአጋጣሚ፣ እሱንም ቆየት ብዬ አነሳዋለሁ። በዚህ ጦርነት ኢሳያስ አሸናፊ ሆኖ ቢወጣም ባይወጣም በኤርትራ ወታደራዊ አቅም ላይ ከባድ ጉዳት መድረሱ አይቀርም። ጥሩ ሊፍረከረክ የሚችልበት እድልም ቀላል አይደለም። አሁንም ይሄ ነገር በእርግጠኝነት ይሆናል አይደለም፣ ስለ ፖሲቢሊቲዝ ስለ ሴናሪዮ ነው እያወራን ያለን። ስለዚህ በትግራይ ውስጥ ያለው ነገር ሲታሰብ ይህንም ከግምት ማስገባት ያስፈልጋል ማለት ነው። እዛ ላይ ተመስርተው የሚወሰዱ አቋሞች ከዚህም ከዛም እንደሚኖሩ ግልጽ ነው፣ እያየናቸውም ነው። ከብርጌድ ንሓመድ እስከ አንዳርጋቸው ጽጌ ባለው ሬንጅ ካየነው ኤርትራን በተመለከተ እየተወሰዱ ያሉት አቋሞች ኦፍኮርስ እዚህ ውስጥ በመሀል የደብረጽዮን ህወሓትና አንዳንድ የትግራይ ወታደራዊ አመራሮችም ጭምር መሀል ላይ ሊገኙ ይችላሉ። እየተያዙ ያሉ አቋሞችን እየተመለከትን ስላለ እሱም ከግምት መክተት ያስፈልጋል። ሶስተኛ ይሄ ነገር በአሁኑ ወቅት በአማራና በኦሮሚያ እየተካሄዱ ባሉ ጦርነቶች ላይ የሚያስከትለው ለውጥ ወይም ወዲህም ሆነ ወደዚያ የሚቀያየረው የኃይል ሚዛን መኖሩም የሚቀር አይመስለኝም። በዚህ ምክንያት በአሁኑ ወቅት በትግራይ ኃይሎች መካከል እርስ በርስ በብልጽግናና በሻዕቢያ ቀጥተኛ ተዋጊነትም ሆነ ቀጥተኛ ያልሆነ ተሳታፊነት የሚንበለበለው እሳት ፋኖን ያጠናክረዋል ወይስ ያዳክመዋል? የኦሮሞ ነጻነት ሰራዊትን ያበረታዋል ወይስ ያደክመዋል ወይም ያንኮታኩተዋል ብሎ መጠየቅ ተገቢ ነው። ቅድም እንደተጠቀሰው እንኳን በኢትዮጵያ ውስጥ ቀርቶ በጋዛ እየተካሄደ ያለው ነገር ትግራይን ሄዶ ተጽዕኖ ውስጥ መክተቱ ስላልቀረ ማለት ነው። አራተኛው በህወሓት ፍንካቾች ዙሪያ ሻዕቢያና ብልጽግና እንደሚዛዛቱ ሁሉ በሻዕቢያና ብልጽግና ጀርባም የሚፋለሙ ሌሎች ኃይሎች አሉ። ይሄ በተለያየ መንገድ በተደጋጋሚ የተገለጸ ነገር ነው። ሳውዲ አረቢያ በሻዕቢያ በኩል፣ የተባበሩት አረብ ኤምሬትስ ደግሞ በአብይ በኩል በፊት አውራሪነት መቆማቸው በልዩ ልዩ የዓለም አቀፍ ግንኙነት ተንታኞችና ዲፕሎማቶች በኩል እየተጠቀሰ የቆየ ነገር ነው። ስለሆነም ስለ ትግራዩ ቀውስ ስንናገር ስለነኚህ ክልል አቀፍ፣ ሀገር አቀፍ፣ ቀጠና አቀፍና አህጉር አቀፍ የጥቅም ግጭቶችና ጦርነቶችም ጭምር እየተናገርን መሆኑ ሊሳት አይገባውም። ስለዚህ ጉዳዩን አስመልክቶ በዚህ ቅኝት የተሰጡ አስተያየቶችን በተለያዩ መንገዶች በውጭ መገናኛ ብዙሃን በመለከትም አሁን ቀደም እንደጠቀሱት የፎሬን ፖሊሲ መጽሔት ላይ የወጣውን አርቲክል አንብቤ ያለው፣ ሌሎችም እየጻፉ ያሏቸውን ዘገባዎች እና ብሪፊንግስ በውስጥ ደግሞ የሚሰራጩ በዲፕሎማቲክ ኮሚኒቲ ውስጥ የሚሰራጩ ብሪፊንግስ አሉ። በእነሱ መንገድ እየታየ ያለውም እንደዚህ ነው እየታየ ያለው። ስለዚህ በኢትዮጵያ መገናኛ ብዙሃን ይህ ነገር ሲታይ ዝም ብሎ የሆኑ ትላንት በአብዛኛው የመሀል ሀገር ልሂቅ ጠላት ተብሎ የተፈረጁ ሰዎች የሰፈር ግጭት ተደርገው መወሰዱ ሌላ ትልቅ ስህተት ብሎ ይታያል። ይህን ለምንድን ነው ማለት ነው? ትላንትና በሙሉ እንቁላላችሁን አብይ ቅርጫት ውስጥ መክተታችሁ ትልቅ ችግር ነበር። አሁን አንዳንዱ ምን ይላል? ለምን ከአብይ አህመድ ጋር ይተባበራሉ በትግራይ ያሉ ሰዎች? ለምን አብይን መጣል የሆነ አይነት ኮalition አይፈጥሩም? ምናምን ይላል። ዳጄ ያንን ታስብ ከነበረ ትላንት ህወሓት እንዲጠፋ መዝመት አልነበረብህም። ህወሓት አንተ እንደምትፈልገው ስላልጠፋ ነው ይሄን አስተያየት እየሰጠህ ያለው። therefore አሁን ያለው ህወሓት አንተ ትላንትና ከአብይ አህመድ ጋር ስትዘምት የጦርነት ነገር ስትደልቅ ከደገፍከው ካስፈጸምከው ፍጅት የተረፈው ፖለቲካል ኢሊት ነው አሁን በትግራይ ያለው። ትላንት እንዲጠፋ መዝመትህም ትክክል፣ ዛሬ ከአብይ አህመድ ጋር እንዳይተባበር ቢያንስ የሆነው ፍንካች መጠየቅህም ትክክል ሊሆን አይችልም። ትላንትና ነገ የሚመጣውን እያሰብክ ሁሉንም እንቁላሌን አብይ ቅርጫት ውስጥ አልከትም እያልክ ታሰላ ቢሆን ኖሮ አሁን የደረሰው ውድመት አሁን በደረሰው ልክ ላይሆን ይችል ነበር። therefore አብይ አህመድን ከስልጣን የማስወገድ አቅም አሁን ካለበት በተሻለ ሊሆን የሚችልበት እድል ነበር። አሁንም ያንን ተመሳሳይ ስህተት ከመፈጸም መቆጠብ ያስፈልጋል። አሁንም እንቁላልህን አንድ ቅርጫት ውስጥ ከመክተት መታቀብ ያስፈልጋል። እንቁላልን የሆነ ወይ የሻዕቢያ ቅርጫት ውስጥ ወይ የሆነ ሌላ ቅርጫት ውስጥ ብቻ መክተት ስህተት መሆኑን መረዳት ያስፈልጋል።
የተለያዩ መንገዶች አሉ ወደ አንድ ቦታ ለመድረስ ብሎ ማመን ያስፈልጋል። ይሄ መንገድ ወይም ሞት ማለትም፣ ይሄ አቋም ወይም ሞት ማለትም፣ ይሄ ሰው ወይም ሞት ወይም ይሄ የዚህ ቡድን ጥፋት ወይም ሞት ማለትን ማቆም ያስፈልጋል። ስለዚህ የተተነተነ የራስን ጥቅም በማስላት ሰጥቶ ተቀብሎ ይህንን ቪሸስ ሰርክል ለቪሸስ ሰርክልን በሉት ቪሸስ ሳይክል ለመስበር መሞከር ያስፈልጋል። እስከዛሬ ከተሄደበት መንገድ ውጪ ባለ መንገድ ከትግራይ ኃይሎች ጋር ትብብር ለመፍጠር ከሌሎችም ኃይሎች ጋር ትብብር ለመፍጠር መሞከር ያስፈልጋል። ይህንን ሁሉ መረዳት አስፈላጊ ነው። እንግዲህ እንደ ማጠቃለያ ማንሳት የምፈልገው የተከሰቱትን ነገሮች በተመለከተ ጀነራል ጻድቃን እንግዲህ ሰሞኑን ባስነበበው ጽሁፍ የኢትዮጵያና የኤርትራ ጦርነት ሊፈነዳ ጫፍ ላይ መድረሱን አንስተዋል። ትግራይ ላይ ከኤርትራ ጋር ተሰልፈው አብይ አህመድን ከስልጣን ማስወገድ የሚፈልጉ እንዳሉ አንስተዋል። ጦርነቱ ከፈነዳ አሁን የምናውቃቸው የድንበር ወሰኖችና ጂኦፖለቲካዊ ቅርጽና ካርታዎች ሁሉ ሊቀያየሩ የመቻል እድል እንዳላቸው አንስተዋል። በአሁኑ ወቅት ከሌላው በተሻለ የደረጀና የሰለጠነ ጦር ያላት ትግራይ እንደሆነች ጠቅሷል። በዚህ ሁሉ ትግራይ የጦር አውድማ እንድትሆን መፍቀድ በትግራይ ህዝብ ህልውና ላይ ከባድ ችግር እንደሚደቅን አንስተዋል። ከዚህም በተጨማሪ ከሻዕቢያ ጋር ሆነን አብይን እንጥላለን የሚሉት ወገኖች ከዚያ በኋላስ የሻዕቢያ እቅድ ምንድን ነው የሚለውን አስመልክቶ በጥልቅ ማሰብ ይኖርባቸዋል የሚልም ነጥብ ጠቆም አድርጓል። ለዚህ የጀነራል ጻድቃን ጽሁፍ ሻዕቢያ በፍጥነት ነው መልስ የሚሰጠው። ነገራችን ላይ የሰጠው አሁንም በፍጹም ጻድቃንን በቸልታ አይመለከትም ሻዕቢያ። ምክንያቱም ሻዕቢያ አጥብቆ ከሚፈራቸውና ኢሳያስ በ2018 ትግራይ ላይ ፖለቲካዊ እጥበት አደርጋለሁ ሲል ታሳቢ ካደረጋቸው ሰብዕናዎች አንዱና ዋነኛው ጀነራል ጻድቃን ነው ብል አልሳሳትም። ሻዕቢያ በእጅጉ ነው ጻድቃንን የሚፈራው። ጻድቃንን በተመለከተ እኔ በተለያየ ጊዜ ትችት ማቅረብ ያውቃለሁ፣ ተከላክየውም አውቃለሁ። ኬዝ ባይ ኬዝ ነው ነገሮቹን ማየው። በዚህ ሻዕቢያን በተመለከተ ባለው አቋም ግን እኔ በጣም ነው የመስማማው ከሱ ጋር። ሻዕቢያ ኢንሄረንትሊ ጸረ ትግራይና ጸረ ኢትዮጵያ ነው። ሻዕቢያ እንዲያውም ገፋ አላድርገውና ጸረ ማናቸውም ህብረተሰብ ነው፣ የኤርትራን ህዝብ ጨምሮ። በኤርትራ ህዝብ ላይ ነው ክራይም አጌንስት ሂውማኒቲ በመፈጸም የተከሰተው። ዜርፎር ሻዕቢያ ኢንሄረንትሊ ጸረ ሰው ድርጅት። ለዚህ ነው ከሻዕቢያ ጋር በመሞዳሞድ የሚሳካ የፖለቲካ ግብ ሊኖር አይችልም የምለው። ያውም እንደዚህ ተሰነጣጥቀህ ተዳግመህና ተከፋፋለህ ባለህበት። መጀመሪያ ከውስጥ ያለ አንድነት ሊሰራ ይገባል የምለው ከሻዕቢያ ጋር በሆነ የክርክር በሆነ ላይን ኦፍ ሪዝኒንግ መስራት ያስፈልጋል ቢባል እንኳን የጥገኝነት ሳይሆን የሆነ አይነት ሊሚትድ ኦፕሬሽናል ቴክኒካል ብቻ ይሆናል ማለት ነው። ፎር ፕራግማቲክ ሪዝንስ ያ ማድረግ አስፈላጊ ነው ብሎ ያን ማድረግ አስፈላጊ ነው ብሎ ሊከራከር የሚችል ሰው ይኖራል። ሙሉ በሙሉ ስህተት ነው ማለት አይቻልም። አይ ውድ ሴይ ዘ ሴም አባውት ብልጽግና። በነገራችን ላይ ብልጽግናም እንደዚሁ ጄኖሳይዳል አገዛዝ ነው፣ የትኛው ህብረተሰብ ወዳጅ አይደለም ብዬ ልከራከር ይችላል። እንደዚሁ ግን ከብልጽግና ጋር ከውስጥ ያለ ጥንካሬ ካለ ሊሚትድ ቴክኒካልና ኦፕሬሽናል በሆኑ ጉዳዮች ላይ መስራት ይችላል ብሎ ሊከራከር የሚችል ሰው ሊኖር ይችላል። ፎር ፕራግማቲክ ሪዝንስ እነሱንም ትክክል አይደሉም ማለት ላልችል ይችላል። ከነዚህ ጋር መጠጋት፣ ከነዚህ ጋር ፍጹም ጥምረት መፍጠር፣ ከነዚህ ጋር አብሮ የሆነን በህዝብ ህልውና ላይ የሚወስን ፖለቲካዊ ግብ ለማሳካት መሞከር ግን እብደት ነው፣ የሁለት ሞት ምርጫ ነው። ይህም አንዱ ከሁለቱ ጋር ኤኒዌይስ ይሄ ታሳቢ መደረግ አለበትና በዚህ ረገድ የጀነራል ጻድቃን አቋም ትክክል ነው። ችግሬ ምንድን ነው? እኔ የሻዕቢያን ጥገኝነት በመሸሽ አብይ ስር መወሸቅ ግን ስህተት ነው። ውስጥ ያለ ጥንካሬ ሳትሰራ አብይ አህመድ ጫማ ስር ሄዶ መወሸቅ ግን ስህተት ነው። በዛ አቋሚ አሁንም እቀጥላለሁ። እንደዛ ነው አሁንም የማምነው፣ ከዚህ በኋላ የማምነው እና ሻዕቢያ ለዚህ የጻድቃን መግለጫ ምላሽ ሰጥቷል። ትልልቅ ነገሮች እንኳን እየተፈጸሙ መግለጫ ባለመስጠት የሚታወቀው ሻዕቢያ ከጀነራል ጻድቃን በኩል ተሰጡ አስተያየቶች ግን በፍጥነት ሲመልስ በተደጋጋሚ አስተውለናል። ሻዕቢያ ይህንን ጽሁፍ ለአቶ ሙላቱ ተሾመ ጽሁፍ ሲመልስ እንዳለው ሁሉ ጽሁፉ የጀነራል ጻድቃን የግል እምነት ሳይሆን የአብይ አህመድ አገዛዝ የፍላጎትና የእቅድ መግለጫ ነው ብለዋል። እና የሚያውቀው ነገር ስላለ ነው ብለዋል። ስለዚህ በሻዕቢያ ዘንድ የጻድቃን ጽሁፍ እንደ ጦርነት አዋጅ ተቆጥሯል ማለት ነው። መሬት ላይ ያለው ሁኔታ በተደጋጋሚ የተገለጸ ነው። በሁለቱም በኩል ሰራዊት ማስጠጋት ምናምን። ይህ በእንዲህ እንዳለ ያው ቅድም እንደጠቀስኩት የመቀለ ከንቲባ ጽሕፈት ቤትና ሌሎች የመንግስት ተቋማት እየተነጠቁ ለደብረጽዮን ህወሓት እንዲረከቡ እየተደረገ ነው። በቅድም ሲል ኃይሉ ከበደ እንደጠቀሰውም በህዝብ ዘንድ በጣም ከፍተኛ ቅሬታና ተቃውሞ አለ፣ ሽብር አለ፣ ስጋት አለ። ሌላው አብርሃም በላይ የመስኖና የቆላማ አካባቢዎች ሚኒስትሩ ትግራይን በተመለከተ ተናግረዋል። የህወሓት ፍንካቾችና የሰራዊት የጸጥታ ኃላፊዎችም እንደዚሁ አዲስ አበባ ተገኝተዋል። ታደሰ ወረደም ጌታቸውም ደብረጽዮንም የእሱም ቡድን አባላት እንደዚሁ በአሁኑ ወቅት አዲስ አበባ ናቸው። መቀለ ላይ ተጣልተው ለውሳኔ ሁሉም አዲስ አበባ ሄደዋል።
ልዩነቱ እነዛ ጌታቸውን በብልጽግናነት የሚከሱት ሰዎች ስልጣናቸው እንዲጸናላቸው ብልጽግና ዘንድ ሄደው ደጅ እየጠኑ ያሉ መሆናቸውን ነው። ከዛ የአሜሪካና የአውሮፓ ህብረት ሀገራት መግለጫ አለ። የፕሪቶሪያ ስምምነትን በሙሉ እንደሚደግፉ፣ ከዚህ በኋላ ምንም አይነት ግጭት ተመልሶ መምጣት እንደሌለበት፣ የፕሪቶሪያ ስምምነት በሙሉነት እንዲፈጸም አስፈላጊውን ሁሉ ድጋፍ ለማድረግ ዝግጁ መሆናቸውን፣ በህወሓት መካከል የተፈጠረውም ትርምስ በመግባባት እንዲፈታ ፍላጎታቸው እንደሆነ የገለጹበት ነገር አለ። በፎሬን ፖሊሲ መጽሔት ላይ የተነሱትም ነጥቦች እንደዚሁ በኢትዮጵያና በኤርትራ መካከል የሚነሳው ጦርነት ቀጣናውን በከፍተኛ መጠን በእሳት ሊያንበለብለው እንደሚችል፣ ፎር መቀለ ላይ የሚለኮሰው እሳት ቀጣናውን በሙሉ ሊያነደው እንደሚችል የጠቆመ ነው። ዓለም እያየው ያለው እንደዚህ ነው። ስለዚህ በኢትዮጵያ መገናኛ ብዙኃን ይሄ የትግራይን የውስጥ ትርምስ በተመለከተ ሲዘገብ ከአጠቃላይ የኢትዮጵያና የቀጣናው ሁኔታ አንጻር እየተመዘነ ቢሆን በህዝቦች መካከል ያለን መስተጋበር ነገን ጥሩ በሚያደርግ መልኩ ቢሆን የሚል ምክር ወይም ሀሳብ ልበለው ሀሳብ አቀርባለሁ። ያባል ካልሆነ ልክ ነገ እንደሌለ አድርጎ መንቀሳቀስ ሁሌም ትልቅ ችግር ነው። ነገ አለ። ይህም ነገር ያልፍና በሌሎች መንገዶች በሌሎች ሁኔታዎች የምንናገርበት ሁኔታ መልሶ ሊመጣ ይችላልና ዛሬ የመጨረሻው ዕለት የማይለወጥ ዘላለማዊ ነባራዊ እውነታ ተደርጎ እየታሰበ የሚሰጥ አስተያየት መልሶ መላልሶ ቢታሰቡበት ለማለት ነው። በጣም አመሰግናለሁ። ዜናም አብራን ነበረች። እንግዲህ በዛሬ ዝግጅታችን ቅድም እንደጠቀስኩት የሌሎች የትግራይ ተቃዋሚ ፓርቲዎችንም ማስገብተን ሀሳባቸውን ለመቀበል ፍላጎት ነበረን። ለመገኘት ቃል ሰጥተውን የነበረ ቢሆንም አልተገኙም። እንግዲህ ባያሉበት ይህንን ነገሯቸው። እንዲህ ያለ ነገር ትክክል አይደለም። በሌሎች መድረኮች ላይ ሀሳቦቻቸውን እንዲገልጹ መድረክ እናመቻችላቸዋለን። የዛሬ ዝግጅታችን በዚህ ተፈጽሟል። ደህና ሁኑ።